ጃዋይ ባለፈ ባገደመ ቁጥር እየረበሸኝ ነው የሚያልፈውና ከዚህ በፊት ይህ ወንድማችን ትላንትና ቪዲዮ ሰርቼ ነበረ። ፕሮቴስታንት ነበረ ወንድሜ። አሁን ኦርቶዶክስ ሆኗል። ኦርቶዶክስ ነው ወንድማችን ምቴ። እግዚአብሔር ኢየሱስ ክርስቶስ ራሱ ሲመጣ በጣም ራሱን ዝቅ አድርጎ ነው የመጣው። እነሱ ግን በዛ በኢየሱስ ክርስቶስ አስተምሮት ውስጥ ነን በሚል በዛ ተሸሽገው የሚሰራው ስራ ከምነግራችሁ በላይ ውስጥ ስትገባ ነው በጣም ይገለጥልህ። እኔ መጀመሪያ ጌታን ተቀበልኩ ብዬ መልካም ወጣት ከገባው በኋላ ዋናው መጀመሪያ የተደረኩት ነገር ምንድነው? ከማህበረሰቡ ጋር እንድጋጭ ነው የተደረኩት። መልካም ወጣት ትሄዳለህ። መልካም ወጣት ከሄድክ በኋላ ብዙ ነገር ትባላለህ። ለምሳሌ ኢግኖራንስ ከቤተሰብ ነው የሚጀምረው። ይገርማቸዋል። እኔ ቤተሰቤን ሁላ ኢግኖር አድርጌያለሁ። ስቲል ውስጤ እንዳለ የሆነ ኢግኖራንስ ውስጤ እንደከተቱ የምታውቀው የሆነ ሐሳብ ስሰጥ ያንን ሐሳብ ቶሎ ለመቀበል በጣም ነው የሚቸገረው። በጣም ማለት ነው። ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ። ወደ እኔ ጥያቄ ከመሄዴ ወደ አንተ ጥያቄ አይ አንተ ቀደም ስትናገር ለብሩክ ማለት በዛው በእኛ ጋር ያደግክ ስለሆንክ እስኪ ምን የተለየ ነገር አገኘህ ብዬ ነው እና የተለየውን ነገር እስኪ ሼር እንድታደርገኝ ካንተው እንድሰማ ፈልጌ ነውና ኤምኬሲ ከሆንክ እንግዲህ እኔም ኤምኬሲ ስለሆንኩ እስኪ አንተ እንትን የምትልበትን ካለ እንደው ዝም ብለህ እንትን እንድትለኝ ሳይሆን ማለት ያለውን ሁኔታ አሁን እኛ ጋር እኔና አንተ በግልጽ እንድናወራ ጉድለቱን እስኪ ንገረኝና ከዛ ጉድለቱን እየተናበብን እንድናወራ ብዬ ነው። ከዛም በኋላ የተለየ ነገር እዚህ የለም ካልከው ደግሞ ያንተን እንትን ለማለት ዝግጁ ነኝ። አይ እኔ ዲያቆን እንኳን ደህና መጣ መዝሙር ያለኝ። አሜን አሜን። እንኳን ደህና ቆያችሁኝ ወንድሞች፣ ታላላቅ ወንድሞች መምህራን። ፋንትሽዬ እናታችን ፋንትሽ ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ሰላም ብያለሁ። ተመዋ እንኳን ሰላም አገናኘን። ሰላም ዲያቆን። አሜን። እሺ አብርሃም መምህር ይቅርታ ተብዬ መምህርን ሰላም ልበል ብዬ ነው። መምህር እንዴት ዋልክ? እንዴት ነው? ጠፋህብን። ድምፅህ ሌላ ቦታ ላይ እየሰራህ ነው። ወደዚህኛውም ደግሞ እኛም እንፈልግሃለንና እንደዚህም ቦታ ብትገኝ ደስ ይለኛል መምህርዬ። ማን ነው ፋንትሽ? እኔን እንዳይሆን መምህር ያሬድ ፋንትሽ ልጅ ያሬድ እላለሁ ብላ ነው። ዛሬ እናቶች ቀን ስለሆነ ፋንትሽዬ የእናቶች ቀን ነው። በነገራችን ላይ የእናቶች ቀን ነው። ማድረስ ላይ ነው ዛሬ እና ፋንትሽን እንኳን ደረሰሽ፣ እንኳን ተወልደሽ ይኸው እዚህ ደርሰሽ የልጅ ልጅም ከዛ ደግሞ እኛ ደግሞ ልጆችሽን ብዙ ልጆች አላት ፋንትሽ እና እንኳን ለእናቶች ቀን አደረሰሽ ፋንትሽዬ። ልጄ ለማለት ፈልጋ ነው። ቅድም ልደትዬን በርሲሳ መምህር ባለችበት በዛው ሄዳ ነው በዛ መንገድ እንጂ እኔ ልጇ ነኝ እና እሺ ፋንትሽዬ ያለው እኮ እዚህ እንዲሁም ቤቴን መረዳውን እየከፈትኩ ይህን ሰሞን ለምን ኦርቶዶክስ አትሆኑም? ኦርቶዶክስ እንዳትሆኑ የያዛችሁ ምንድን ነው እያልኩ ብዙ ሰዎች የተማሩበት ብዙ ደግሞ ፕሮቴስታንቶች በውስጥ እኔን ሊያወሩ ፈቃደኛ የሆኑበት ፕሮግራሞች ናቸው። እንዲሁም እስልምናው ላይም ትንሽ እያገዝኩ ስለሆነ ነው ፋንትሽዬ። አንተ ያንተን ትከፍታለህ እንደ መምህር አላቅም። ስንት ሰዓት ነው የምትገባው? እገባለሁ በቃ ብዙ ጊዜ በተመቸኝ ሰዓቶች እገባለሁ። ግን መረዳውን እየገባሁ 1-4 ቀን ምናምን እየገባሁ ነው ያለሁት። እንዴት አይደርስሽም ፋንትሽዬ? የሚገርም ነገር ነው እንዴት እንደሚል ግን እገባለሁ። ወንድሞቼ ኑሩልን። እንዴት እንደምንኮራባችሁ ስለማታውቁ ነው እኮ እንዴት እንደምንኮራባችሁና መምህር ነህ። መምህር ማለት አስተማሪ ማለት ነው። በዛ ደግሞ ካህን ነህ። አሁን ደግሞ አግብተሃል። ይሄን ቄስ ሆነሃል። እሱ በሆድ ነው እሱ ፋንትሽዬ ተይ። አይ የምልህ ያው ዲያቆን ነህ ምንም ይሄ ሙሉ ነህ። በእድሜ ልጄ ነህ። ግን እውነት ነው ለነቱ
መምህር ስለሆንክ እግዚአብሔር የተመሰገነ ይሁን። ኑሩልን ብቻ። ለማንኛውም ስለተትና እሺ እኔ እናት ኑሪልን፣ አንቺም ረጅም እድሜ ኑሪልን፣ በጸሎት አስቢን። እኛ ልጆችሽ እንግዲህ ያው ደካሞች ነን እንደምታየንና ወጣትነቱም ይሸውደናል፣ ሁሉ ነገር ብቻ እንትን ይጎትተናልና ስለዚህ በአገልግሎትም በፈተናውም በብዙ ነገር አልፋችሁ ስለሆነ እናንተ እዚህ የደረሳችሁት በጸሎት አስቢን ፋንትሽዬ። እግዚአብሔር ደግሞ በልጆች ስለባረከሽ በልጅ ልጆች ደግሞ እግዚአብሔር ጊዜ ዘመን ሰጥቶ ስለባረከሽ እግዚአብሔር ይመስገን። አሁንም እንደ ሐና ቀንዴ ከፍ ከፍ ብሏል እንዳለች እግዚአብሔር በብዙ ልጆች እየባረከ ከፍ ከፍ ያደርግልን። በጣም እንወድሻለን። እግዚአብሔር ይስጥልን። እንኳን እግዚአብሔር አንቺን ሰጠን። እናመሰግናለን። ቀጥሉ ተምዋ። ተምዬ መምህር አሁን በተናገረው እመቤታችን ያው መምህር ያውቃል፣ መምህር ያውቃል። የመጀመሪያ ልጄ 9 ዓመት በጋብቻ 9 ዓመት ልጅ አልነበራቸውም። 9 ዓመት ማለት ነው። ምስክርነት ነው እግዚአብሔር ያደረገልኝ እና መምህር ያውቃቸዋል። ያው አብረው ሚዜም ነበር ቆረ ሚዜም ስለነበረ በደንብ ያውቃቸዋልና 9 ዓመት ነው ከተጋቡ ልጅ አልነበራቸውም። እና እግዚአብሔርን በጣም ነበር ማስጨንቀው። እናቱንም ለምናታለሁ ልጅሽ ይችላል፣ ለሰው ማይቻል ልጅሽ ይችላል። ይሄን የምመሰክረው ተስፋ ለቆረጡትም ሰዎች ጭምር ነው። በትዳር ብቻ ወይ በልጅ ብቻ ሳይሆን በብዙ ነገር ተስፋ ያቆረጠ ሰው ትዕግስት ያስፈልጋልና 9 ዓመት በእውነት በጣም አምጫለሁ፣ አርግዣለሁ ማለት ይቻላል። 9 ዓመት አለቅሰ ነበር በሬን ዘግቼ። 9 ዓመት አንድ ቀን አርፌ አላቅም ማለት ነው። ከባድ ስለሆነ ጋብቻ ልጅ ከሌለበት ከባድ ነውና በጣም በቃ ተስፋ በመቁረጥ ላይ ነበርኩ ማለት ነውና በ9 ዓመት የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ምስጋና ይግባው። ይሄው አሁን የሚቀጥለው ሳምንት ክርስትና ትነሳለች። እግዚአብሔር አምላክ ሴት ልጅ ሰጥቶልኛል። እንግዲህ እመቤታችን ስታማልድ በስጋም በነፍስም ነውና እችን ለመመስከር ነው። መምህርዬ አንተ ያው ቤቱንም ስለምታውቀው እነሱንም ስለምታውቃቸውና 9 ዓመት ማለት ከባድ ነው በትዳር። አሁን ብዙ ልጅ ሲያጡ ይፋታሉ። ከ2 ዓመት ወይም 3 ዓመት ሲሆን ልጅ የለን ይፋታሉ። እግዚአብሔር ግን ይችላል። እግዚአብሔርን ሁሉ ጊዜ ጠብቁት። እግዚአብሔር ይችላል። ስለዚህ ያንን ትዕግስት ሰው የትዕግስቱን ፍሬ ነው የሚበላውና ወንድሞቼ እህቶቼ እዚህ ያላችሁ በሙሉ ኦርቶዶክሳውያን ተስፋ የሚባል ነገር እንዳት በእግዚአብሔር ዘንድ ተስፋ አይቆረጥም። እግዚአብሔር ቢዘገይም የሚደርስ አምላክ ስለሆነ ስለተደረገልኝ ነገር ሁላችሁም አመስግኑልኝ። በእውነት ከአእምሮ በላይ ነው። አሁን አንዳንዴ ሲሰጣችሁ ከአእምሮ በላይ ዝም የምትሉት ነገር የለም። አፌን በእጄን ባፍ ያስጫነኝ ማለት እኮ ይሄን ነው። በቃ 9 ዓመት ተስፋ ተቆርጦ በቃ ከዚህ በኋላ ልጅ እንዴት ይመጣል በተባለበት ሰዓት እግዚአብሔር ቀደመ። እመቤታችን አማልዳ ለልጄ ያው ልጅ አሰጨችኝ። አሁን በ9 ዓመት ልጅ አግኝታለች። አመስግኑልኝ። ተምዬ ይቅርታ በጣም ሳላስፈቅድ ስለተናገርኩ ለሌላው ሰው ትምህርት እንዲሆን አመሰግናለሁ። ዲያቆን እየቀጠሉ ምን እላለሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የኛ አምላክ የሚሰራ ነው። በጣም የሚሰራ ድንቅ አምላክ ነው ያለን። አባትና አምላክ ነው። አምላክነቱ መለኮትነቱን፣ አስፈሪነቱን፣ ስልጣኑን አልፋ ኦሜጋ መሆኑን ይነግረናል። አባትነቱ ደግሞ አቤት ፍቅሩን ነው የሚያሳየው። ከኛ ጋር ያለውን ሪሌሽን ያሳያል። ከኛ ጋር ያለውን ግንኙነት ያሳያል። ሩቅ አይደለም አምላካችን፣ በጣም ቅርብ ነው። አንዳንድ ሰዎች የሚያመልኳቸው አምላኮች ወይም አምላክ ብለው የሚይዙት አያውቁትም። ከነሱ ጋርም ሪሌሽን የለውም፣ አያናግሩትም፣ እንደ አባትም አይቀርቡትም። አባትም እንዳትሉኝ ብሏቸዋል፣ ጭራሽ ከልክሏቸዋልና የኛ አምላክ ግን አምላካችንም ነው አባታችንም ነው። ከአባትም በላይ አባት፣ ከእናትም በላይ እናት። ቅድስት ሥላሴ ስንል እኮ ልዩ ሶስትነትንም እያነሳን ነው። ቅድስት ስንል ልዩ የተመረጠ እንደማለት ነው። ቅድስት ሥላሴ ስንል እንግዲህ ልዩ ሶስትነት፣ አንድም ደግሞ ሩሩ ነው። አብ ወልድ መንፈስ ቅዱስ እንደ እናት አዛኝ ሩሩ ነው እያልን ነውና እግዚአብሔር ያራራላችሁ፣ ልመናችሁ ጸሎታችሁን የሰማችሁ። ቅድም እንግዲህ ያለ ምክንያት አይደለም ማለት ነው ሐና ቀንዴ ከፍ ከፍ አለ የሚለውን የተናገርኩት ያለ ምክንያት አይደለም ማለት ነው።
እንደዛ ብዙ ሰው ሲያላበቀ ሲያላግጥባት እንዴ ምናምን ሲል እቺ ደረቅ እንዲሁ ልጅ የሌላት ሲል እግዚአብሔር አመጣና በሰባት ልጅ ጸጥ በቃ ኮታ ዘጋ እግዚአብሔር በሰባት ልጅ። ከዛ ሐና ምን አለች? ቀንዴ ከፍ ከፍ አለ አለች። ክብሬ ቀንድ ያለችው ክብር ማለት ነው። ክብሯ ኃያልነቷ ልጆች ብርታቶች ናቸው፣ አቅሞች ናቸው፣ ጉልበቶች ናቸውና እግዚአብሔር ይሰራል። እግዚአብሔር በጣም ይሰራል። ከምንለው በላይ እግዚአብሔር ሰሪ ነው። ያወቅነውም ይሰራል፣ ደግሞ በማናውቀው መልኩም ይሰራል። ደግሞ የእግዚአብሔር ጊዜ ነው ትክክል። የሚገርመው ለኛ የኛ ጊዜ ለኛ በሚያሆንበት ጊዜ እግዚአብሔር አይሰራም። አባታችን እስካል ድረስ ልጅ ለአባቱ የሚያስበውን ያውቃል። ልጅ ሲኖራችሁ ለልጆቻችሁ ትከለክላላችሁ። ቶሎ የነሱ ፍቃድ አትፈጽሙላችሁም። ቸኮሌት ሊብላ ስላለ ቸኮሌቱን ስታበሉት አትውሉም መቼም። ለልጃችሁ ጤና አስባችሁ ትከለክሉታላችሁ። እግዚአብሔር ምድራዊ እናትና አባት ልጆቻቸው ጤናና ልጆቻቸው ሴፍቲ እያሰቡ ከከለከሉ ሰማያዊ አባታችን ምን ያህል የማይጠቅመንን ነገር አይከለክለን። ደግሞ ምን ያህል የሚጠቅመንን ነገር በጊዜው እንዴት አያደርግልን? በእኛ ጊዜ ሳይሆን በእግዚአብሔር ጊዜና የፋንትሽዬን ቤተሰብ እኔም የልጅ ነኝ። የስጋ ልጅ ባልሆንም ግን ልጅ ሆኜ ሚዜም ሆኜ ብዙ አሳልፌያለሁ፣ በጣም ብዙ እና ቀሲስ ሀብትሽ በጣም እንወደው በፊት ወንድማችን ነው፣ አባታችን ሆነዋል። ጽዮንዬም እንደዛው በጣም እንወዳት በቃ የእናቷ ልጅ ከትህትናው ከዝማሬው ከህይወት ከፍልቅልቅነት በቃ እና ከምነግራችሁ በላይ ቤተሰቡ በጣም በብዙ በረከት የተባረከ ቤተሰብ ነው። ሊዱዬም በቅርቡ አግብታለች አይታችኋል። እና በጣም እግዚአብሔር በጊዜው ሁሉን ውብ አድርጎ ይሰራል። ተስፋ ይቆርጣችሁ ልጅ እግዚአብሔር አልሰጠኝም ወይ የሆነ ጤናን አልሰጠኝም ወይ ዛሬ ጤና ያልተስተካከለም ወይ በቃ እንዴት ነው የኔስ ተራ መቼ ነው የምትሉ በእግዚአብሔር ዘንድ ተራችሁ ነገ ነው። በቃ አሁን ይሰራል እግዚአብሔር። ዛሬ ተረኛ የሆነው አሁን ይሰራለታል። ባለፈው ለምን ተረኛ አልነበርኩም ብለን እንዳንነጫነጭ። ምክንያቱም እግዚአብሔር ሊሰራ ከፈለገ በደንብ አድርጎ ነው ከመሰረቱ ነው የሚሰራው። እግዚአብሔር በግንጥል በግማሽ ሰርቶ ያውቅም፣ በሙሉ ነው የሚሰራው። ከመሰረቱ ጀምሮ ይሰራል። አንተ ቤት ስትሰራ መሰረት ስታወጣ ጊዜ ትፈጃለህ። አንተ መሰረት ስታወጣ ጊዜ የምትፈጀውን አትነጫነጭም። እግዚአብሔር ከመሰረቱ ሲሰራልህ ለምን ትነጫነጫለህ? እግዚአብሔር አዋቂ ነው፣ እግዚአብሔር አሳቢ ነውና ፋንትሽ እንደዚህ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር መሐሪነት፣ ድንቅ ስራ፣ አምላክነት፣ አባትነት እንድናወራ ደግሞ ይሄው ምስክር በቃ ምስክር ናት። አሁን የፋንትሽ ምስክር ናት። እኔ ምስክር ነኝ ብላ መውጣት ትችላለች። አሁን እነ ጳውሎስ እነ ጴጥሮስ በመጽሐፍት በታሪክ ነው የምናውቃቸው ምስክር እያለ ይሄው ደግሞ በህይወት ምስክር አሉ አጠገባችንና እግዚአብሔር በጣም ብዙ ምስክሮች አሉት። እና እግዚአብሔር ይመስገን ፋንትሽዬ ስላንቺ ስለተደረገው በቤታችሁ የእግዚአብሔር በረከት ስለበዛ በጣም በጣም እግዚአብሔር ይመስገን። ስለናንተ እግዚአብሔር እናመሰግናለን። አንድ ቅዳሴያችን ላይ ምን ካህኑ የሚጸልየው ጸሎት አለ፣ እሱን ልናገርና አላቁም። እሱ ምን ይላል? እግዚአብሔር ሆይ ቅዱሳንን ብትምራቸው፣ ቅዱሳንን ይቅር ብትላቸው፣ ቅዱሳንን ብትባርካቸው እንዲያው ከስራቸው የተነሳ ፍሬ ስላፈሩ ድርሻቸውን ስለተወጡ ባረካቸው ይባላል። የሚገርመውና የሚደንቀው ግን ይላል እኛን ኃጢአተኞች ብትምረን ይላል። እኛን ደካሞች ብትምረን፣ እኛን ኃጢአተኞች ላይ የምትሰራው ስራ ነው የሚደንቀው። እኛ ደካሞች ላይ የምትሰራው ስራ ነው የሚደንቀው። ስለዚህ ያን ጊዜ ሰዎች አይተው መሐሪ ይሉሃል ይላል ቅዳሴያችን ላይ። ኦኬ ቅዱሱን ብትምረው ስለ ቅድስናው ነው ይባላል። ኃጥኡን ግን ብትምረው፣ እኛን ኃጢአተኞች ግን ብትምረን ግን መሐሪ ትባላለህ የዛን ጊዜ ይላልና ይሄው እግዚአብሔር ሰሪ እንደሆነ በፋንትሽ ቤት በሁላችን በግላችን ህይወት በግላችን ቤት እለት እለት የሚሰራ አምላክ ነው የምናመልከው። በዚህ ልንደሰት ይገባል እና በጣም ደስ ስላለኝ ነው። ተምዬ ይቅርታ አረዘምኩ። እኔም እግዚአብሔር ይመስገን። አረዘመም እንዴ? ይሄው እውነት አረዘመም። እናታችን ፋንትዬ ይከብዳል። አሁን አንቺ ስታወሪው ቀሎን እንደምናዳምጠው አይደለም። አንድ ቀን ይከብዳል እንኳን 9 ዓመትና ድንቅ ነው የእግዚአብሔር ቸርነት ተነግሮ አያልቅም። እግዚአብሔር እንኳን ረዳሽ፣ እንኳን ቤትሽን ጎበኘ። ያሬዶ እንዳለ ቀንዴም ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ እንዳለ በሰይጣን ላይ አፍሽ ተከፍቶ አሁን
የኔ አምላክ ያያል፣ የኔ አምላክ ይሰማል፣ የኔ አምላክ ይመልሳል ብለሽ ድል የምታደርጊበትን የምናይበት ነውና እንኳን እግዚአብሔር ረዳሽ እናታችን ፋንቲዬ። አሜን 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 አሜን። እሺ ያሬዶ ከመጣ ያሬድዬ ጊዜ ይኖርሃል አንዲትን እህትን ለማናገር እስልምና ላይ ነበረችና ኦኬ አንተ ከመጣ ድንገት በውስጥም ለኔም ስልክ አስቀምጪልኝ ብያት አስቀምጣልኛለች። አሁን ያለች ዋኖፊ በፊት የነበረችው ታችን ናት ወይስ አዲስ ናት? ዋኖፊ የምትባለው ዋኖፊ አይደለችም እና እስልምና ላይ ነበረ እስላም ነበረች። አዎ አሁን ግን ውስጧ ኦርቶዶክስ ሆኗል፣ ልቧ ተመልሷል። ያለችበት ቦታ አመቺ ቦታ አይደለም። ግን ኦርቶዶክስ ለመሆን ምን መሆን እንዳለባትና እስኪ ከሷ አንደበት ሰምተህ ስልኳን ብታስቀምጥልህና ወይም እዚሁ ጋር መትላትም ነገር ካለ እንድትላት ነው። ለዚህ ነው የሳብኳት። ዋኖፊ ከቴቴ እንደዚህ ብዙ ወደ እንትን ይመጡ ልጆች ፈተናም እንዳይበዛባቸው ተምዋ በተለይ መንገድ ላይ ያሉ ልጆች ከሆኑ አደባባይ ላይ የሚወራውና የማይወራው ነገር ፈተና እንዳይሆንባቸው ገና ከመንገድ እየጀመሩ በቃ ስለዚህ በውስጥ እናወራለን። እህታችን እንግዲህ በውስጥ አውርተን እግዚአብሔር የፈቀደው ደረጃ ላይ ስትደርሺ በአደባባይ ደግሞ የእግዚአብሔርን ስራ የምትመሰክሪበት አንቺንም መጠበቅ አለብን ከፈተና። በጣም ክፉ ዘመን ስለሆነ ሰይጣን ከእጆቹ ሲወጡ ሰዎች አይወድም። በዛም በዚህም እያደረገ ፈተና ያመጣልና ስለዚህ በጸሎት ትጊ በውስጥ በሚስጥር ስል እንግዲህ በውስጥ በቃ መልሰናል። ይሄው መልሰላት ነው። እኔ መልሼላታለሁ፣ ልደት እየመልሶላታል። በቃ ፎልፍ ይያለው መልሶላታል። በቃ እና አታውሪያሁ ያለውን ሐሳብ ነው ነግሬዋለሁ። በውስጥ ሰክሽን አስቀምጪለት፣ ለኔም አስቀምጪልኝ። እግዚአብሔር ይረዳናል። ያሬዲ በጸሎት እናስባታለን። ዙሪያን ደግሞ አጥር ሆነን እንከባታለን። አይዞሽ ወልገድ ያለ አጥር፣ ወፈር ያለ ቀጠን ያለ እንደተሜ ረጅም አጥር ግዙፍ፣ እንደኛ ደግሞ መሃል ላይ ሰንቀር መጥል ቀጭን አጥር ነውና እንጠብቅሻለን። እግዚአብሔር ይፍቀድልን። አብርሃምን አይ ቲንክ ሐሳብ ጀምሯልና አብርሃምን ሐሳቡን አስጨርሰውና እሺ አብርሺ እንዴት የአብርሃም ሐሳብን አውራውታ ሰላም መዝሙር ያሬድ እንዴት ነህ? ልደትንም ሰላም ብያለሁ። ልደት በጣም ሪስፔክት ማረገው ሰው ነው። ብዙ ጊዜ አየዋለሁ፣ ከታተለዋለሁ። እንደንተን በጣም ሲያብራራም ደግሞ ቃላትም ሲገልጽ አይናደድም። በጣም ደስ የሚለኝ ሰው ነውና ብዙ ጊዜ ኮሜንት አደርግለታለሁና ይመቸኛል ለማለት ነው። ተሙ ጋር ላውራ ወይስ ካንተ ጋር? በሚመች መልኩ ያው ዞሮ ከተሙ ጋር ተሙ አሁን ያው አንድ በጌታ ስጋና ደም አንድ ስለሆንን ያውራውን እኔ ማውራለሁ፣ እኔ ማውራውን ተሙ ያወራል ማለት ነው። ያው እንደዛ ነው። እሺ ከተሙ የነበረበትን ነበርኩ እኔ። አሁን ተሙ ምንድነው? ምን አዲስ ነገር አገኘክ? ምን የተለየ ህይወት አለህ? እኔንስ ወደ አንተ ለምስብበት ምን እንትን አለ? የተለየ ነገር ንገረኝ እያልኩት ነበር። አንተ ልትነግረኝም ትችላለህ። እሺ ተሜም ይነግራል፣ ናቲዬም ይነግራል። ናቲ ታች ያለውም እንደዚሁ ከፕሮቴስታንት ከብዙ ዓመት የፕሮቴስታንት ህይወት የመጡ ናቸው ሁለቱምና እነሱ ከሁለታችሁ ቢሆን አሪፍ ነው። ይቅርታ እንተ ኮንፊውዝ እንዳያረግ። እሺ በቃ ወይ ናቲዬ ወይ ተም ያናግሩት። እኔ ግን በአጭሩ ምን እንዳገኙ ልንገርህ። እነሱ ኤክስፒሪየንስ ያደረጉትን የራሳቸውን ተሞክሮ ይነግራሉ። እኛ ግን ምን እንደሰጠናቸው ልንገርህ። እሱ ደግሞ ይጠቅማል ብዬ አስባለሁ። ምክንያቱም ያልሰጠናቸውን ሳይቀበሉ ዛሬ እዚህ አልደረሱም። የመጀመሪያው የሰጠናቸው ነገር መሰለ። የመጀመሪያው የተነገራቸው ነገር አለ። በውጪ ስለ ቤተክርስቲያኗ የተሰበከላቸው የተነገራቸው ነገር አለ። ከፓስተሮቻቸውም ይሁን ከቸርቿም ይሁን ብቻ ስለ ኦርቶዶክስ የተነገራቸው ኦልሬዲ የሆነ እውቀት አለ። እኛ ጋር ሲመጡ ግን ትክክለኛው ነገር እኛ ነገርናቸው። ስለዚህ ከውጪ የሰሙትና ሲመጡ ያገኙት ነገር ተለያየባቸው። ከውጪ የሰሙት ነገር ውሸት ነው ብዙ፣ ሲመጡ ደግሞ ያገኙት ነገር ደግሞ ተለወጠባቸው። ለካ ቤተክርስቲያኗ እቺ ናት ብለው አወቁ። ስለዚህ እውነቱን ሲያውቁ ትክክለኛው መንገድ ይሄ ነው ብለው መረጡ ማለት ነው። የሰጠናቸው ይሄንን ነው።
በውሸት ሲነገራቸው የነበረውን ነገር ተቃራኒውን እውነቱን ነገርናቸው። እውነት በለጠ፣ ያው እዚህ ደረሱ ማለት ነው። አንድ ይሄን የሰጠናቸው። ሌላ የሰጠናቸው ነገር ምን መሰለህ? ጊዜያችንን ሰጠን ማናት ኦርቶዶክስ የሚለውን ደግሞ እውነተኛውን የኦርቶዶክስን ትምህርት አስረዳናቸው። ኦርቶዶክስ ማለት ይሄ ናት። ኦርቶዶክስ ይሄ ነው ህይወቷ፣ ይሄ ሆኖ ዶግሟ፣ ይሄ ቀኖኗ፣ ህይወቷ ይሄ ነው ብለን ኦርቶዶክሳዊን ትምህርት ብቻ ደግሞ አሳየናቸው። የመጀመሪያው እንዳልኩ የተነገራቸውን ውሸትና እውነቱን እያነጻጸርን አሳየናቸው። ሁለተኛው ደግሞ ኦርቶዶክሳዊን ትምህርቱን ደግሞ ነገርናቸው ማለት ነው። ከዚያን ኦርቶዶክሳዊ ትምህርት ተቀበሉ። ከዛ በኋላ እንግዲህ ያው ወደ ቤተክርስቲያን መጡ። ቤተክርስቲያናዊ ኦርቶዶክሳዊውን የሚጠበቅባቸው ነገር አደረጉ። እዚህ ደረሱ ማለት ነው። ከኛ የሰጠናቸው እችን ነው። እነሱ ግን በዛ ውስጥ ብዙ ነገር አግኝተዋል፣ ብዙ ነገር ተቀብለዋል ብዬ አምናለሁ። እና እነሱ ደግሞ የራሳቸውን ኤክስፒሪየንስ ይነግራቸዋል። ያው ናቲ አለ እዚህ ጋር አፖስቶሊክ ጎስፕል የሚለው ናቲ ነው፣ ተሚዋ አለ። ስለዚህ ተምዬና ናቱ እናንተ ተነጋገሩና እንግዲህ አናግሩት። ጀስትኒ ያሬድዬ ቃለ ሕይወት ያሰማልን። ያው እንዳለው እኔ ኦርቶዶክስን እንዳውቃት ካደረጉኝ ወንድሞች መካከል ደግሞ ቤተክርስቲያንም ደግሞ ዲያቆን አርጋ አሁን ለቄስነት ካበቃችሁ ከወንድማችንም ከመዝሙር ያሬድ ነው፣ ከወንድሜ ልደተ ቃለም ነው እና ከብዙ ወንድሞች ነውና ኦርቶዶክስ እንዳውቃት ካደረገኝ ያሬድ ያለው ሙሉ ለሙሉ እኔን ይገልጠኛልና ናቱዬ እኔ ቀደም አንድ ልጅ ብሩክ የሚባል ልጅን እንደዚህ ከፕሮቴስታንት ወጥቶ ካንተ በፊት የነበረ ረጅም ሰዓት ነግሬው ያው ወደ ኦርቶዶክስ ለመመለስ ዝግጁ ነው እሱ በውስጥ እናወራለን ብየዋለሁ። አንተም እውነት ልብ ከዛ ከድቅድቅ ጨለማ ወጥተህ እኛ የቀመስነውን ፍቅር እኛ የቀመስነውን ክርስቶስ ኢየሱስን ለማግኘት ፍላጎቱ ካለ ለናቱዬ እድል ሰጠዋለሁ። ከዛ በኋላ ያሬድ ግን ጠቅለል አድርጎ የቤተ ክርስቲያንን አስተምህሮ ደግሞ ይነግርሃል። ናቱዬ ወደ አንተ ልሂድ። እሺ ሰላም ብያለሁ ሁላችሁንም። በመጀመሪያ ተሙዬ ሰላም ብያለሁ፣ ዲያቆንም በጣም ሰላም ብያለሁ። ያሬድዬ እንዴት ነህ? ሰላም ክርስቶስ ይብዛልህ ብያለሁ። አብርሽ የጠየቀው ጥያቄ ላይ እንግዲህ ምንድነው ከዘላለማችን ጋር የተያያዘ ሰው አለው? አዎ ይሰማል፣ ናትዬ ይሰማል፣ ተሙዋ ይሰማል። ቀጥል ናትሻ። ሰላም ላንተ ይሁን። አሜን አሜን። እሺ ሰላማችሁ ይብዛ። ያው ከዘላለም ህይወት ከደህንነት ጋር የተያያዘ ጥያቄ የሰው ልጆች ሁሉ ጥያቄ ነው። መዳን፣ የዘላለም ህይወትን ማግኘት፣ ከእግዚአብሔር ጋር አንድ መሆን፣ ክርስቶስን መከተል፣ ክርስቶስን በአካል ማግኘት እና እነዚህ ነገሮች ሁሉ የሰው ሁሉ ጥያቄዎች ናቸው። ስለዚህ ያንን ከመፈለግ አንፃር ሁላችንም ላይ ጥያቄዎች አሉ፣ ያፈለጋዎች ነበሩ። ስለዚህ ጌታችንን መድኃኒታችን ኢየሱስ ክርስቶስን በአካል ያገኘንበት የሚበላ የሚጠጣ ሆኖ ያገኘነው የዘላለም ህይወት የሚሰጥ ምግብና መና ሆኖ ያገኘነው በአንዲቷ በሆነችው በቅድስት ቤተክርስቲያን በኦርቶዶክስ ነው ማለት ነው። ልክ በተጻፈለት መሰረት በአካል የምናገኝባት ቤተክርስቲያን ቅድስት ቤተክርስቲያን ኦርቶዶክስ መሆኑን በዛ ስላየን ብዙ ፍለጋዎች ይኖራሉ በህይወታችን። ያው ፍለጋዎች ሁሉ እንደተጻፈለት እንደተነገረለት ሐዋርያት እንዳወሩት እንደሰበኩት ያየነውን የቀመሰውን እንዳለው በሚሸተት በሚበላ በሚጠጣ መልክ በሚዳሰስ መልክ ያለበት አካላዊ ግንኙነት ህብረታዊ ህልውና ያለባት ቅድስት ቤተክርስቲያን ስለሆነች አማራጫችን ሳይሆን በቃ የመጨረሻ መደምደሚያችን ሆናለች ማለት ነው ቅድስት ቤተክርስቲያን። ምን አለባት አብርሽ የጠየቀበትን ምክንያቱም ኮዙን ደግሞ ሞር ብናውቀው ጥሩ ነው ብዬ አስባለሁ። ከሱም ጋር እየተነሳን ለማብራራት እንዲመቸን ማለት ነው። ይሄን ነው የምላችሁ። ቀጥሉ ወንድሞቼ። እሺ አብርሽ አለ ወንድማችን አለው አሁን የእንትን የተባለውን ነገር ስለሆነ እየነገራችሁኝ ያለው ግን ቀደም ተሙም ሲል ለብሩኬ ሲናገር ከታይ ሆኜ ሰምቼ ነበርና እንደውም በቃ ዛሬ ባናገረው ብዬ ነውና የተለየ ነገር ያገኘው። አሁን ለምሳሌ እኔ ልጁ ያለው ህይወት አለው ይላልና እኔ አሁን ህይወት አለኝ የዘላለም ህይወት አለኝ ብዬ ነው ማምነው በክርስቶስ ስላመንኩኝ ማለት ነው። ምን የተለየ ነገር አለው? አሁን እናንተ ጋር ዲቴል አላቅም፣ ዲቴል ብትጠይቁኝም እንትን አይደለም። ግን
እናንተ የተለየ ነው የምትሉት በአካል አሁን ቅድም ክርስቶስን በአካል ያገኘውበት ነው ብሏል ናቲ ይመስለኛል። ናቲ ነው ስሙ፣ አፖስትል ኦፍ ጎስፔል ነው የሚለው ግን ናቲ ነው መሰለኝና በአካል እንዴት ነው እሱ ነገር ሲብራራ በቃል ብታረጉልኝ የተሻለ። ልቀጥል ተምዬ? ትልቁ ዓላማ ናቱዬ የሚመች ቦታ ነህ አይደል? እሺ ቀጥል እስቲ ትንሽ ላመቻች፣ ኔትወርክ ላመቻች። እሺ እንድትቀጥል ነው አንተ እንድትቀጥል ነው። ከዛ በኋላ ግን ዓላማው ይመስለኛል ናቱዬ ቅድም ብሩክ በቅንነት መጥቶ ጠይቆ ኦርቶዶክስን ለማወቅ አውቆ ደግሞ ተረድቶ ደግሞ ወደ ኦርቶዶክስ ለመምጣት ፍላጎት ያለው ልጅ ስለነበር ነው ኮመንታት ፍቺ ስወያይ የነበረው። አሁን ልጁ ያለው ህይወት አለው ምን የተለየ ነገር አግኝተ ነው ምናምን ከሆነ እኔም ናቱም ያገኘ ነው የዘላለም ህይወት አግኝተን ነው። እና ደግሞ ልጁ ያለው ህይወት አለው የሚለው ላይ ትልቁ ልዩነት ልጁ ላይ ነው። ልጁን እናንተ አላገኛችሁትም፣ ልጁ ያለው በአንዲቷ ቤተክርስቲያን ውስጥ ነው የሚል ነው። እሱን ደግሞ ከኔም ከናቱዬም በተሻለ ናቱም ይቀጥልበታል። ግን ከዲያቆን መዝሙር ያሬድ ጋር ብትወያዩ መልካም ነው ብዬ አስባለሁ። ለመማር ፍላጎት ምን አግኝተ ሄድክ ከሆነ የዘላለም ህይወት ፍለጋ ነው ሄድኩት። በቃ የዘላለም ህይወት ጉዳይ ላይ ስለማንቀልድ መቀለድ ስለማንችልና እዛ ላይ ነው። ከያሬድዬ ጋር ይቀጥሉና ናቱዬ በኋላ ላይ ደግሞ አንተ ትሄድበታለህ። ሐሳቡ ይቅርታ ተሙዬ እንትን ጄጂ እንዳይመስልህና በቅንነት እንድትረዳኝ እኔም በቅንነት ነውና እየጠየቅኩ ያለሁት ለክርክር አይደለም። አክቹአሊ ማለት ነው እኔ ሲሪየስሊ ነው። እኔ መቼም በዛ አይነት ነገር መቀለድ ተገቢ አይደለምና ሲሪየስሊ ነው እየጠየቅኩት ያለሁትና አንዳንድ ጥያቄዎች ምን እንዳነሳ ደግሞ ልትፈቅዱልኝ ይገባል። እሺ ከያሬዱ ጋር ቀጥሉና እናዳምጥና እድሉን የምናገኝ ከሆነ ያሬድ የኮመንት ብናጠፋም ደስ ይለኛል። መዝሙር ያሬድ ፍቃድ ከሆነ እሺ ይቻላል። ግን አይ ቲንክ ናትዬንና አንተን ፈልጓል። ምንድነው ያው ተሜ የዘላለም ህይወትን ፍለጋ የዘላለም ህይወትን አግኝቼ ብለዋል። ስለዚህ የዘላለም ህይወት በነበርኩበት ቦታ የዘላለም ህይወት ይመስላል እንጂ የለም። ስለዚህ እውነተኛው የዘላለም ህይወት አግኝቻለሁ ብለዋል። ናትዬም ደግሞ እሱን ይንገርህና ከዛ በኋላ እኛና እናንተን የለየን እንግዲህ ትምህርት ነው ብለን እናምናለን። እርግጠኛ ነኝ ተሜም ሆነ ናቲ ቢጠየቁ በትምህርት በኩል ያለውን ትክክለኛውን ኢየሱስ ስላገኙት ነው። ትምህርቱ ላይ ቢወራ ደግሞ አሁን የግለሰቦች ኤክስፒሪየንስ ሳይሆን ትምህርቱ ደግሞ ምንድነው? ምክንያቱም ትምህርት አይደለዋል ነው አብርሼ ትምህርቱ ምንድነው? የለየን ትምህርት በመጽሐፍ ቅዱስ ይመዘናል፣ በሐዋርያት ትምህርት ይመዘናል፣ በቅዱስ ትውፊት ይመዘናል፣ በአባቶች ትምህርት ይመዘናል። እና ትምህርቱ ላይ ደግሞ ኔክስት ብናወራ አንተም ትጠቀማለህ፣ እኛም እንጠቀማለን፣ ሰሚዎችም ይጠቀማሉ። እና እንደዛ ብናደርግ ጥሩ አይመስልም አብርሽ? እና ናትሻ ሀሳቡን ይስጥህና ናቲ ከዛ ወንድሜ እሺ አይ ጥሩ ያሬድ ያልከው በጣም ገብቶኛል። እና እነሱ ግን ያው እኛ ቤት ስለነበሩ ነው እነሱ ላይ ጠንከር ያልኩት እንጂ ከአንተ ጋር ልክ ትምህርቱን ደግሞ ወደ ትምህርቱ ሄደን እንትን ማለት እንችላለን። እሺ ናትሻ ጋር ጨርሱና ጊዜ ካለ ከኔ ጋር እንቀጥላለን። ቀጥል ናት፣ ያው ጠይቀው። እሺ አይ ምናልባት በእኔ በኩል አብርሽም ሲያወራ የተረዳሁት ነገር ምንድነው የዘላለም ህይወት አለኝ፣ በዘላለም ህይወት እንዳገኘሁት እርግጠኛ ነኝ። ነገር ግን ጌታችን ኢየሱስም በአካል አላገኘሁትም የሚል አመክንዮ አይቻለሁ ማለት ነው። አላገኘሁትም በአካል የሚለው ላይ ኮንፊውዥን አይቼ ግን የዘላለም ህይወት ለማግኘት እርግጠኛ ነኝ የሚል ሁለት አይነት ቃላት አይተናል። የኛ ግን የምናወራው ነገር በክርስትና ጌታችን ኢየሱስ ክርስቶስ የምናገኘው የሚመራን የምንበላው የምንጠጣው ነው። ያ ነው የቅዱስ ቤተክርስቲያን ትልቁ ትምህርት። ጌታችን እንዳለ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ባለው መሰረት ከሰማይ የወረደ እንጀራ ይሆንልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ታንጀበል የሚጨበጥ ነው ማለት ነው። ወይም ዝርው ወይም ብትን ሐሳብ ኢሉዥን ሳይሆን በቤተክርስቲያን በቅዱስ ቤተክርስቲያን የምናገኘው የሚመራን የሚመግበን ሊቀ ካህናችን ስለሆነ ማለት ነው ጌታችን። ያንን ደግሞ በቲዮሪ ደረጃ በንድፈ ሐሳብ ደረጃ
በተቋም ደረጃ በኢንስቲትዩሽን ደረጃ ሳይሆን በቅድስት ቤተክርስቲያን ውስጥ በምንድን ያገኘ ነው ማለት ነው? በአካላዊ ግንኙነት ያልኩበት ለዛ ያ ህብረታዊ ህልውና የሚባል ትምህርት አለ ማለት ነው። ልክ እስራኤላውያን ከግብፅ ወጥተው ተስፋይቱ ምድር እስኪገቡ ድረስ ከሰማይ የሚወርድላቸውን መና ይመገቡ እንደነበረ፣ ከአለት ይፈልቀው የነበረውን ውሃ ይጠጡ እንደነበር፣ እንዲሁም ያችን ተስፋ የምናደርጋትን መንግስተ ሰማያት እስከምንገባ ድረስ ይህንን መና እየተመገበን እንሄዳለን። ያንን ደግሞ እንደ ሲምቦል ወይም ደግሞ እንደ መታሰቢያ እንደሆነ ነገር ሳይሆን የምናየው እንደ አማናዊ እንደ እውነተኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምግብና መጠጥ ብለን ስጋውን አምነን የምንከተል በመሆናችን ያንን ደግሞ ስጋውና መጠጡም ደግሞ በአንዲት በሆነችው ቅድስት በሆነችው አፖስቶሊክ ሰክሴሽን ማለት ሐዋርያዊ ቅብብል ባለበት ያ ሐዋርያዊ ቅብብል ደግሞ በሰማዕታት ወይም ደግሞ ዋጋ በከፈሉ ሰዎች የተመሰከረለት በመሆኑ ምናልባት አብርሽ ደግሞ ሰማዕትነት ምን እንደሆነ ትንሽ ኮንፊውዥን የሚፈጥር ካለ ሰማዕትነት እንግዲህ በቅድስት ቤተክርስቲያን አስተምሮ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መሰረት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከኢየሩሳሌም ጀምሮ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ባላቸው መሰረት ደቀ መዛሙርቱን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ልካረ ቃሉም የሚለው ራሱ አላ ሶበ ይወረድ ለአሌክሙ መንፈስ ቅዱስ ተነሶ ኃይለ ሰማዕትየ በኢየሩሳሌም ወበኩሉ ይሁዳ ወሰማርያ ወእስከ አጽናፈ ምድር ሰማዕት ትሆናላችሁ ከኢየሩሳሌም ጀምሮ እስከ ምድር ዳርቻ ባለው የእሱ እውነተኛ ምስክሮች በሆኑት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎም በሐዋርያቱ ከዛም ደግሞ ከሐዋርያቱ ቀጥሎ ተላዋያን ሐዋርያት በሚባሉት ሐዋርያት በተቀበሉት ሰክሲድ በሚያደርግ ሰክሴሽን ባለው ቅብብሎሽ ባለው መንገድ የመጣ እውነተኛ ክህነት ባለበት በእውነተኛ ክህነት ውስጥ ደግሞ የካህናት ሁሉ አለቃ በሆነው ሊቀ ካህናችን ጌታችን ኢየሱስ ባለበት ያ ደግሞ ልክ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንጀራውንም ቆርሶ ይህ ስለናንተ የሚፈሳው ስለናንተ የሚቆረሰው ስጋዬ ወይኑንም አንስቶ ስለናንተ የሚፈሰው ደሜ የአዲስ ኪዳን ደሜ ይህ ነው ብሎ ጌታችን እንደተናገረ ስጋውን አማናዊ ብለን ደሙንም አማናዊ ብለን የምንመገብበት የምንጠጣበት ቅድስት ቤተክርስቲያን በመሆኗ ደግሞ ቅድስት ቤተክርስቲያን ልዩ የሚያደርጋት በሰማዕትነት የተመሰከረላት ቅዱሳት መጻሕፍትን ፕሪዘርቭ አድርጋ ያስጠበቀች በታሪክ የተመሰከረላት ሐዋርያዊ ቅብብሎሽ ያላት ጉባኤያዊ ቅርጽ ያላት እንዲሁም ደግሞ ሰው ሰራሽና ዝም ብሎ የሰው ሐሳቦች ሳይሆን በቅድስት ሥላሴ ጉባኤያዊነት እንዲሁም ደግሞ ጉባኤያዊውን ባህሪ ይዛ የመጣች በመሆኗ ያ ደግሞ በታሪክ የተመሰከረላት ዝም ብሎ ኢሉዥን ሳይሆን መፈክር ሳይሆን ይሄ ዝም ብሎ ራዲካል ቴንደንሲ ባለባቸው ሰዎች የተያዘ ሳይሆን ሕያው በሆነ ምስክር የተገለጠ ስለሆነ የክርስቶስን ትምህርት በደንብ አድርጋ ጨብጣ የያዘች በምስክር ያለች በመሆኗ ምንም አማራጭ የለንም ማለት ነው። እንግዲህ ለመረመርን ሁሉ ወደሷ ለማዝገብ ምንም አማራጭ የለንም ለማለት እወዳለሁ። አብርሽዬ ምናልባት ደግሞ ዲቴል ሌሎችም ጥያቄዎች ስለኛ ካለ በውስጥም እያወራን መቀጠል እንችላለን። እነ መዝሙርዬ እያሉ ይሄን ያለ ከተናገርኩ ራሱ ልክ አይሆንም ብዬ ነው። አትሻይ ቃሎት ያሰማልን ታላቅ ወንድም በጣም ምንም እየተማርነው ሁላችንም ቁጭ ብለን ካንተም ከተሜ ሁሌም እንማራለንና ብዙ እየተናገራችሁ እንዲሁም ብታስተምሩን በጣም ነው ደስ የሚለኝ እኔ ብማር ከስራችሁ ሆኜ እና በጣም እግዚአብሔር ይስጥልን። አብርሽ ተመለሰ ለጥያቄ አብርሃም እንትን ብሎኛል የነገረኝን ሰምቻለሁ። ጥሩ ነው። እኔ እንትን የለኝም። ያው ሐዋርያዊ ቅብብሎሽ የሚለውን ነገር ትንሽ ያው ኮንፊዥ ያደርጋልና እና ደግሞ ስለ ቅዱሳን እያለው ማለት ነው። ለምሳሌ እኛ ቅዱሳን የምንለው በመጽሐፍ የተመሰከረላቸዋል የእምነት ምስክሮች የሚባሉ አሉ። እነሱ እንደ ዳመና ሆነው በዙሪያችን እንዳሉ መጽሐፍ ይናገራል ማለት ነው። እና ደግሞ የእምነታችን ጀማሪና ሐዋርያ ይላል አይደለም ራሱ ክርስቶስ እንደሆነ እርሱን ብቻ መመልከት እንዳለብን መጽሐፍ ይናገራልና ከዚህ ወጣ ይላል። እናንተ እንትን የምትሉት ያሬዲ አሁን ወደ አንተ መጥቻለሁ። እሺ ይኸውልህ አሁን ለምሳሌ እንግዲህ ዲቴይሉ ስንገባ አሁን ልዩነቱን ልታየው ነው። ለምሳሌ እንደ ደመና የከበቡን ብለሃል። በጣም አሪፍ ጥሩ ዕብራውያን ላይ ያለውን መልእክት አመጣህልን። እንግዲህ መንፈስ ቅዱስ ይርዳን ሚስጥር ጥበብ ይግለጽልንና የሚጠቅመንን ነገር ለእኛም ለሁላችን የሚጠቅምን ነገር እንያዝ። እንደ ደመና የከበቡን የምትላቸው ጽሁፉ ላይ ያሉት ንባቡ ላይ ያሉት የክርስቶስ ምስክሮች አሉና ዛሬ ላይ እነዛ ቅዱሳን እንግዲህ ምስክሮች እነ እስጢፋኖስ አሉ፣ እነ ጳውሎስ አሉ፣ እነ ማቴዎስ፣ እነ ዮሐንስ በጣም ብዙ ደጋግ አባቶቻችን አሉ። እነሱ ዛሬ እንደ ደመና ከበውሃል አንተን?
አብርሽ ወይ ያሬዲ? አዎ እንደ ዳመና ከበውኛል። ይቅርታ እንደ ዳመናው ከበውኛል። ምክንያቱም እነሱ የሰሩት ስራ ሁሉ በዕብራውያን 11 ላይ በደንብ አድርጎ ከተዘረዘረ እንግዲህ እያንዳንዱ ነገር ስራቸውም መጋደላቸው እግዚአብሔርንም ደግሞ መከተላቸው ለኛ ፈለግን እግዚአብሔርን በፍጹም ልባችንን የመከተልን ስርዓትን እያንዳንዱን ነገር አሳይተውናል ማለት ነው። ግን የጸናውን ደግሞ አስቡ ይላል። አስቡ ማለት ያ ደግሞ ክርስቶስ ነው። አንተም እሺ አብርሽ፣ ስለዚህ እነዚህ እንደ ደመና የከበቡ ቅዱሳን ያግዙሃል በጸሎታቸው? አንተ በምድር ላይ የምትሮጠው እነዚህ በአጸደ ነፍስ ያሉ ሩጫቸውን የጨረሱ ምስክሮች በጸሎታቸው ያስቡሃል? ያግዙኛ ብለህ ታስባለህ? አላስብም። በቃ ይሄ ነው ልዩነቱ። አየኸው? አሁን ይሄንን ነው እንግዲህ መፍታት ያለብን። ለምንድን ነው የማያግዙ? ለምንድን ነው በጸሎት የማያግዙ ብለህ ታስባለህ? ኦልሬዲ በስጋ ነፍስ አሁን አየሉማ። በስጋ ስለሌሉ በእግዚአብሔር ዘንድ ስለሆኑ ሩጫቸውን ስለጨረሱ ከዛ ዓለም ድካም አርፈዋል እነሱ ማለት ነው። ስራቸው ግን መታሰቢያቸው ግን ጽድቃቸው ግን ለዘላለም ለኛ ሕያው ሆኖ ይኖራል ማለት ነው። ስለዚህ በስጋ ለመኖራቸው ነው ማለት ነው መስፈርቱ አይደል ያስቀመጥከው? አዎ ከኛ ወደ እግዚአብሔር ሄደው ሊጸልዩ አይችሉ እኮ። ያልቻሉበት ምክንያት በስጋ ስለሌሉ ነው አይደል ሐሳብህ? አዎ በስጋ ስለሌሉ። በጣም ጥሩ። ሁለት ነገሮች አሳያለሁ መጽሐፍ ቅዱስ ከፍቼ። አንደኛው በስጋ የሉም ስላልከኝ መልካም። ለምሳሌ መላእክት አይሞቱም፣ ይሞታሉ በባህሪያቸው። አሁን መሞት ከሆነ መስፈርት በስጋ መሞት መለየት ከሆነ መስፈርት መላእክት አይሞቱም አይደል? አዎ አይሞቱም። ግን ወደ መላእክት እንዴት ይስክ? መላእክት በጸሎታቸው ያስቡሃል? ይጸልዩልሃል ስላንተ? አይልማ፣ ቃሉ አይልም። አይ ቃሉማ እንደሚል አሳያለሁ፣ ችግር የለውም። ግን መሞትን መስፈርት ስላረከው ግን ይጠብቁኛል። እኔ የምረዳውንና ቃሉ የሚለውን አሁን ታሳየኛለህ። ግን አሁን እነሱ እኔን እንትን አይሉም፣ ለእኔ አይጸሉም፣ ግን ይጠብቁኛል። በዙሪያ እንዳሉ ግን ይናገራል። እግዚአብሔርን በሚፈራ ዙሪያ ይሰበሰባሉ ይላል። ችግር የለውም። እሺ ከመላእክቱ ልጀምርና ወደ ቅዱሳኑ ሄዳለሁ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። ትናንትም ሳነሳው ነበር፣ ይህን ሰሞኑን ደጋግሜ እያነሳሁት ነው። ይህን ክፍል የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ይኸው እዚህ ጋር ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና ይላል አይደል? ይታያል አብርሽ? ይታየኛል። እሺ መላእክቱ የአብን ፊት የሚያዩት ስለማን ነው? ስለ ቅዱሳኑ። የአብን ፊት ያያሉ ስለ ቅዱሳኑ ማለት ነው። በእያንዳንዳችን በቅዱሳን በዳኑት ሁሉ መላእክት የታዘዙ አሉ። የአብን ፊት ያያሉ ስለ ቅዱሳኑ የአብን ፊት ያያሉ ስትል ምን ማለት ነው ያልኩት? ስለ ቅዱሳኑ የአብን ፊት ያያሉ ብለኸኛል። ስለዚህ ስለ ቅዱሳኑ የእግዚአብሔርን ፊት መላእክት ያያሉ ካልክ ምን ማለት ነው ትርጉሙ? ጠባቂ ማለት ወደኛ የሚመጡት ከአብ ነዋ። ከአብ ወጥተው ነው ወደኛ የሚመጡት። ከየት ይመጣሉ እኮ አይደለም ጥያቄው አብርሽ። የአባቴን ፊት ያያሉ እነሱ ያያሉ መላእክት ስለሆኑ በሰማይ ያሉት የአባቱን ፊት ያያሉ ይላል። ስለ ፊት ማየት ማለት ነው እዚህ ጋር መመልከት ማለት ነው እኮ። ስለምን ምንድነው ፐርፐዙ? ዓላማው ምንድነው? የእግዚአብሔርን ፊት የሚያዩበት መላእክቱ ዓላማው ምንድነው በዚህ ንባብ? እሺ ሙሉውን አንብብልኝ። ወይ ከላይ ጀምር ወይ ትንሽ ስንኝ ሄድልኝና እሺ ከዛን አንብብልኝ። ከአንድ ጀምሮ ላንብብልኝ። በዚያ ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ ይበልጥ ማን ይሆን አሉት። ሕፃንም ጠርቶ መካከላቸው አቆመ፣ እንዲህም አለ፣ እውነቱን እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት አትገቡም።
እንደዚህ እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን እንደ አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔ ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ አስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ሊመጣበት ለዚያ ሰው ወዮለት። እጅ ወደ እግርህ ብታሰናክል እጅ ወይም እግር ብታሰናክል ቆርጠ ከአንተ ጣላት። ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንድሽ ሆነ ወደ ሕይወት መግባት ይሻላል። ዓይን ብታሰናክል አውጥተህ ከአንተ ጣላት። ሁለት ዓይን ኖሮ ወደ ገሃነም እሳት ከምትጣል ይልቅ አንዲት ዓይን ኖሮ ወደ ሕይወት መግባት ይሻልሃል። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና። ጨረስኩ። መላእክቶቻቸው የአብን ፊት ወይም የእግዚአብሔርን ፊት የሚያዩት ለምንድን ነው? ጠባቂ ስለሆኑ ለነሱ ለቅዱሳን የተመደቡ ስለሆኑ። አሁን ስለ ጸሎት መቼም አታረግብኝም። እኔ ምንም አላልኩም። የጠየቅኩ መላእክት የእግዚአብሔርን ፊት ያያሉ ነው የሚለው። አሁን ይህ የእግዚአብሔርን ፊት አብርሽ ቆይ፣ የእግዚአብሔርን ፊት ማየት ማለት ነው። ለምሳሌ አንተ የእግዚአብሔርን ፊት አየው፣ ዳዊት እግዚአብሔር ተመለከትኩ ማለት ነው። ፊቱን ተመለከት ማለት ጸለይኩ፣ ወደሱ ጸለይኩ ማለት አይደለም። አይደለም። በምን እንዴት ሊመጣ ቻለ ይሄ እንዴ? እሺ፣ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሕዝቡን ሊያጠፋ በወደደ ነበር ይላል መዝሙረ ዳዊት። በእግዚአብሔር ፊት ባይቆም ኖሮ ማለት ነው። ያ ይኸውልህ ለሕዝቡ ያለው ነው። ይሄ ግን ስለ መሰናከል ነው ለሕዝቡ። ይኸውልህ አብርሽ ተረጋጋ ነው እንደማለት ይኸውልህ፣ በደንብ እኔ ተረጋግቻለሁ። እሺ፣ የጠየቁን ጥያቄ በደንብ መልስልኝ። መላእክት የእግዚአብሔርን ፊት የሚያዩት ለምንድን ነው? በአጭሩ ይሄ መልስልኝ። በእግዚአብሔር ዘንድ ስለሚኖሩ ነው እኮ። ለአምልኮ ነው? ለምስጋና ነው የእግዚአብሔርን ፊት የሚያዩት? ለምንድን ነው የሚያዩት? እስኪ አንተ አብራራልኝ። እንግዲህ የኔ መልስ ካልጣመ እኔ ምንም እኮ ያለመጣም እኮ አሁን በቃሉ እኔ ያልኩህ አብርሽ የእግዚአብሔርን ፊት መላእክት የሚያዩት ለምንድን ነው? ለአምልኮ ለምስጋና የእግዚአብሔርን ፊት ያያሉ አያዩም? እሺ ያያሉ ያያሉ። አሁን ለምሳሌ እዚህ ጋር ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው እግዚአብሔርን ስለሚያመልኩ ይባላል አይባልም? ከነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት እግዚአብሔርን ስለሚያመሰግኑ ይባላል አይባልም? በጣም ጥሩ። ታናናሾችን መናቅ አስጠንቅቆ መላእክቶቻቸው እግዚአብሔርን ፊት ያያሉ ያለበት ምክንያት ምንድን ነው? ከመናጋ ታናናሾችን ከመናጋ ተጠንቀቁ ብሎ መላእክቶቻቸው በሰማያት ዘወትር የአባቴ ፊት ያያሉ የሚለው ሀሳብ ለምን መጣ? መላእክቱ በዚህ አውድ መሰረት የእግዚአብሔርን ፊት የሚያዩት ስለማን ነው? የእግዚአብሔርን ፊት ማየትስ ማለት ምን ማለት ነው? አሁን መልስልኝ። እስኪ አንተ የምትሰጠውን መልስ ብሰማ ደስ ይለኛል። ሚት ላድርገውና። ሚቱ አታርገው፣ ችግር የለውም። አብርሽ ሚቱን አንሳና መመለስ ካልፈለግ እኔ አይ አይደለ አሁን የምትለውን አንተ ነው መመለስ ፈልጌ ሳይሆን ምን አይነት ትርጓሜ ይዟል ብዬ ከአንተ ለመማርም ፈልጌ ነው። ጥሩ። እኔማ የኔንም አስተምሮ የቤተክርስቲያን አስተምሮ እነግርሃለሁ። የአንተን አስተምሮ ግን አልነገርከኝም። አንተ በዚህ ላይ አስተምሮ የለህም። ይኸውልህ ከላይ ጀምሮ እስከ ማሰናከል ነው። ማንም ታናሹን እንዳይንቀው ስለማሰናከል ነው አይደለም የተነገረው? እውነት ነው። እሺ፣ ከዛስ ስለማሰናከል ተነገረው። ነገር ግን እግዚአብሔር ይህን ታናሹን ሰው ምን ያህል እንዳከበረው ነው ምን ያህል እንዳከበረው። ምክንያቱም በእግዚአብሔር ዘንድ ጠባቂ የመደበለት ከእግዚአብሔር ለቅዱሳን ምን ያህል ሪስፔክት እንዳደረገ ነው የምረዳው። ይሄን ከየት አመጣው እንደዛ የሚለውን አይልማ። አሁን እኮ ችግሩ አንተ
የሌለው ነው የተረጎምከው። እንዳትንቋላ ይኸውልህ፣ እንዳትንቋል ታናናሹ ምን አለ ከላይ ጀምሮ ይህን ታናሹን አይደለም እያለ ያለው ገባኝ እኮ አብርሽ። እሱንማ ተስማማል። እንዳትንቋል ተንቋልና ግን መላእክቶቻቸው አለ የነዚህ የምትንቋቸው ታናናሾች ብላችሁ የምትንቋቸው የእነሱ መላእክቶቻቸው ማለት ጠባቂ መላእክቶቻቸው ማለት ነው። ጠባቂ መላእክቶቻቸው በሰማያት ያለውን የእግዚአብሔርን ፊት ያሉ አለ። ጥያቄ እኔ የእግዚአብሔርን ፊት መላእክቱን የሚያዩት ለምን ዓላማ ነው? ይሄ ጥያቄ ነው። ቅድም መለስከው እኮ ለምስጋና ያሉ እንደገና ደግሞ ምስጋና ትርጉም ነው ያለው። ቆይ ያሬዲ እኔ አሁን ቃሉን በቃሉ በደንብ ዲፕሊ ባላቀውም ራእይ ላይ እንዲህ ይላል የቅዱሳን አምልኮን በፊቱ እንትን ይላሉ ይላል። ያንን በዚህ አውድ መሰረት ወንድሜ አምልኮ ምስጋና የሚለው ትርጉም እዚህ ላይ ትክክለኛ ትርጉም ነው የሚሰጥ ብታስገባው ፈታልኝ እኮ አልኩህ ፈታልኝ። እሺ ምን በቀላል ፈታውልህ እኮ መሰለህ የእግዚአብሔርን ፊት ያሉ ማለት ለምሳሌ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲባል ባይለምን ባይጸልይ ማለት ነው። ስለዚህ እዚህ ጋር እነዚህ የሚጠብቋቸው መላእክት ስለነዚህ ስለሚጠብቋቸው ሰዎች ይጸልያሉ ይለምናሉ ማለት ነው። በእግዚአብሔር ፊት ይታያሉ ማለት ነው። ምክንያቱም አምልኮ ብለብከቱ አይመጣም አብርሽ። ይኸውልህ ከነዚህ ከታናናሾቹ አንዱ እንዳትኩ ተጠንቀቁ መላእክቶቻቸው እግዚአብሔርን ስለሚያመልኩ ብትል አይመጣም። ከነዚህ ከታናናሾቹ አንዱ እንዳትኩ ተጠንቀቁ መላእክቶቻቸው እግዚአብሔርን ስለሚያመልኩ ብትል አይመጣም። ቆይ ያሬዲ እየሰማሁህ ነው። አሁን ለዳንኤል በእግዚአብሔር ፊት መቆም እኔ ነኝ ብሎ ነግሮታል። ዳንኤል ማለት ነው። እንዲሁም ደግሞ ሚካኤል ማለት ነው። እንደገና ደግሞ ለዘካርያስ ደግሞ በእግዚአብሔር ፊት መቆም ብሏል። አሁን በእግዚአብሔር ፊት የሚለው ያን በእግዚአብሔር ፊት የሚቆም ሲል እንግዲህ አሁን ይሄን ሁሉ ማሰብ አለብህ። ይሄን አውድ ፊት የሚለው ፕሬዘንስ ነው። እንፍታው። ለምሳሌ ሚካኤል ለምሳሌ ስለ ብሎ ተናግሯል አይደል? ስለማን ነው የሚቆመው አለ? ለዳንኤል ሲነግረው ስለማን ነው የሚቆመው አለ? በማን ፊት የሚቆመው አለ? ስለማን? በእግዚአብሔር ፊት የሚቆም ማለት ፊት ማለት ህልውና ማለት። አብርሽ ያዳመጥከኝ ፕሊዝ። የገብርኤልን ገና የሉቃስ ወንጌልን ሳይሆን የዳንኤልን የጠየቁ። ዳንኤል ስለ ሚካኤል ሲናገር ስለማን ነው የሚቆመው ነው የሚለው። እንጃ ከፍሉን አሁን ፊት የሚለውን ብቻ ነው ያመጣሁት። አንተ እኮ ነው መቆም የሚለውን እኮ ትርጉም ያመጣው። እሺ ስለ ህዝብ የሚቆመው ሚካኤል ይነሳ ይላል። ስለ ህዝብ የሚቆመው አይደለም። ይኸውልህ ያሬዲ እንደሱ ሳይሆን በእግዚአብሔር ፊት ነው የሚለው። በእግዚአብሔር ፊት ስለ ህዝብ አይደለም ነው የሚለው። ላሳየህ። እስኪ ስለ ህዝብ። እሺ አንተ እኮ ነው ያመጣው እኮ መቆምን እኮ ነበር እኮ ያልከው። አሁን ደግሞ ፊት አልከው። ችግር የለም። ይኸው ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ይኸው በዚያም ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳ ይላል። እሺ ሳይሆን ጨረስኩ እንጂ አብርሽ። በዚያም ዘመን ስለ ህዝብህ ልጆች የሚቆመው ስለማን የሚቆመው ነው የሚለው? ስለ ህዝብ ልጆች። እሺ እዚህ ጋር ስለ ህዝብ ልጆች የሚቆም ማለት ነው። ያው እንትን የሚዋጋው ማለት ነው። በማን ፊት ነው የሚቆመው? በእግዚአብሔር ፊት። እግዚአብሔር ፊት ነው የሚዋጋው ወይ አብርሽ? እስኪ በደንብ እንትን እስኪ ላንብበው። ችግር የለውም በደንብ አጥናውና እሺ ሌላም ልጨምርልህ። አሁን ዝም ብሎ መላፋት እንዳይሆንብን ቃሉን ታማኝ ሆነን ከተረጎም ነው በጣም ቀላል ነው የሚሆነው መልእክቱ። እሺ አንድ ደግሞ ልጨምርልህና ከዛ ደግሞ ወደ ቅዱሳን ሄዳለሁ። አሁን የመላእክቱን ላሳይ ፈልጌ መላእክቱ አይጸልዩልኝም ስላልክ የመላእክቱን ጸሎት እያሳየውክ ነው። እሺ ሌላ ደግሞ ልጨምርልህ አንዴ መጨረሻ። አሁን ይጸልያል የሚል እኮ አላገኘህም እኮ ያሬዲ። እሺ ፍታ። አሁን አንተ የሰጠከው ትርጉም ነው እንጂ እሺ ፍታ። እኔ ያሬዲ አንተ ቃሉ ያለውን ለማለት ዝግጁ ነኝ። ፍታልኝ በቃ ችግር የለውም። ፍታልኝ ህልውናው ነው አልኩህ። አብርሽ ፕሊዝ ቆይ እናድርግ ወይ ፍታልኝ። ሚውት አታርግ። ኖ ፍታው ስለ አልፈታም ትለኛለህ። ያንተን ፍቺ ንገረኝ ትለኛለህ።
የኔ ፍቺ ስነግርህ እኔ እኮ ህልውና ነው በቃ የህልውና እሺ ፍታልኝ በዚህ አውድ መሰረት ፍታልኝ ፕሊዝ አብርሽ ከነዚህ ከተናናሾቹ አንዱን እንዳትሉ ተጠንቀቁ መላእክቶቻቸው በሰማያት ዘውትር በሰማያት ሆነው የአባቴን ፊት ያሉ እላቸዋለሁና ኦኬ ስለማን ነው መላእክቱ የእግዚአብሔርን ፊት የሚያዩት ስለ ቅዱሳን ነው በጣም ጥሩ በዚህ አውድ መሰረት ስለ ቅዱሳን የእግዚአብሔር ፊት ያሉ ማለት ነው ህልውናው ላይ ይገኛሉ እኮ ማለት ነው እኮ ስለ ቅዱሳን እያልከኝ እኮ ነው ወንድሜ ስለ ቅዱሳን አልከኝ ስለ ቅዱሳን የእግዚአብሔር ፊት ያሉ ማለት ነው እንዴት አድርጌ እንትን ለፍታል እኔ አሁን ጾለት ነው አለል በጾለት አይስማ ጾለት ማለት አንተ አይጠበቅም ቃሉን እኔ አንተን አላልኩም እኮ ማለት የሰጠውክ ምላሽ እኔ እንጃ እኔ እኮ አንተ ገብቷል ራሱ ምላሹ ስለ እያለ ስለ ቅዱሳን አልከኝ ስለ ቅዱሳን የእግዚአብሔርን ፊት ያያሉ ስለ ማለት ነው እንደምን ሪፕሬዘንቴሽን አይደል ሪፕሬዘንት ያደርጋሉ ማለት ነው ሪፕሬዘንት ነው እስኪ ቁጥሩ ስንት ነው እስኪ ቁጥሩን ልፈልገው ወይ ጉድ አብርሽ ማቴዎስ ወንጌል ምዕራፍ 10 ብዬ እኮ 18 ብዬ ከመጀመሪያው ጀምሮ አነበብኩ ነው እንዴ እሺ ቶ ችግር የለውም እኔ ምንም መላፋት አንብበውና ለብቻ ሆነ እንዴት እንደምተረጉመው ወይ ፓስተርን ጠይቀ ወይ አንተም ቢሆን ረጋ ብለህ አንብበውና እታ እሺ አይ ችግር የለውም አነበዋለሁ ግን እዚህ ጾለት የሚል የለም እሺ ፍታው በጣም ይገርም ነው ፍታው እኔ ፍታው ስለ አትፈታው ወይ ደግሞ የለም ትላለህ እሺ ፍታልኝ እንደ እኔ እኮ አልገባኝም አብርሽ ወይ ፍታው ስለ አትፈታው ፍታው እስቲ እሺ አሁን ወደ ምልጃ ነበር አሁን ይወል በቅዱሳን ምልጃ አልከ አሁን ከሰዎች ወደ መላእክት መጣ ይሄን ሰጠኸኛ አንዴ አብርሽ ክፍሉ ፍታውና አንለክ ወይ ካልፈታው አሁን አልፈታውም አንብቤ ልምጣ በለኝና ልተወክ ተፈታዋለህ እሺ አንብቤ ልምጣ በቃ አንብቤ ልምጣ ይሄ እንትን ካላለ ተጨማሪ እንትን ለበልሽ ጥሩ የሉቃስ ወንጌል ምዕራፍ 13 ደግሞ አንድ ጨምርልህ ከዛ ወደ ቅዱሳን ምልጃ ወይ ይህንን ምሳሌ አለ ጌታ ነው የሚናገረው ታዲያ ተመልከቱ ለዚህ እሺ ይህንን ምሳሌ አለ ጌታ ምን አለ ለሉቃስ አትክልት የተተከለች ሉቃስ 13:6 ላይ ያለው እሺ ይህንን ምሳሌ አለ ለአንድ ሰው እሺ በጨርስ ገላንተህና በጣም ይጮሃል ጨርስ እሺ ይቅርታ ሄድ ችግር የለውም ጨርሳል ጨርሻለሁ ይህንን ምሳሌ አለ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው ፍሬም ሊፈልግባት መጥቶ ምንም አላገኘም የወይኑ አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም ቁረጣት ስለምን እንደው መሬት ታጎሳቁላለች አለው እርሱ ግን መልሶ ጌታ ሆይ ዙሪያውን እስከተቆጥላትና ፋንድያ እስከፈሰላት ድረስ በዚች ዓመት ደግሞ ተዋት ወደፊትም ብታፈራ ደህና ነው ያለዚያ ግን ትቆርጣታለህ አለው ይላል እሺ የበለሷ ባለቤት በምሳሌ የተቀመጠው የበለሷ ባለቤት ማለት ነው መጀመሪያ ብርሽ ይሄን ክፍል አጥንተው ታውቃለህ ይሄን ክፍል አጥንተው ታውቃለህ ትንሽ ቆይቷል እንጂ አዎ እሺ መልካም ስለዚህ ታውቃለህ ማለት ነው እሺ የበለሷ ባለቤት ማለት ነው የወይኗ የበለሷ ባለቤት ማለት ነው ፍሬ የሚፈልግባት የበለሷ ባለቤት ባልሳሳት እግዚአብሔር ነው ምክንያቱም ፍሬ የሚፈልግ እሱ አይደለ ከኛ ከሁላችንም አይደለ እሺ መልካም እሺ በለስ ፍሬ የሚፈልግባት ማለት ነው ወይ አብርሽ እስቲ ይሄ የሚረብሸው ነገር አንዴ ተውና ከኔ ጋር ልጅ ነች አንዴ ሚት ላርግና ሄድ ቀጥላ እሺ ጨርስ ቆይ ችግር የለው ስጨርስ ንገረኝ ጨርሻለሁ እሺ እግዚአብሔር ያሳድግልህ በነገራችን ላይ በጥበብ በሞገስ ያሳድግልህ እሺ አሜን እቺ ፍሬ የሚፈልግባት ወይን የተባለችው በለስ የተባለችው ማናት
እስራኤል ናት እንጂ እኛ አይደለንም። እስራኤል ነው እየተናገረ ያለው እንጂ እኛ አይደለንም። ቃሉ ለእኛም ይጠቅማል በሚለው ሳይሆን ይሄ ፍሬ ማፍራት የሚፈልግበት ከሁላችን የሚጠበቅ ነው ወይስ በሆነ ግሩፖች? አብርሽ የሚጠበቅ ነው ከሁላችን። ግን ክርስቶስ ይህን ምሳሌ ሲሰጥ እኛም በተመለከተ ሳይሆን ፍሬ የሚጠበቅባትን በስጋ የተገለጠችውን እስራኤልን ነው። በጣም ጥሩ። እስራኤልን እንዳልሆነ ግን ይላሳየ የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱ ታጎሳቁላለች አለው። የወይን አትክልት ሰራተኛው ማን ነው? የወይን አትክልት ሰራተኞቹ ቀድሞ የመጡ እንትኖች ናቸው፣ ነቢያቶች ናቸው። ነቢያቶች መቁረጥ ይችላሉ? ቁረጧት ተብለው ይታዛሉ? አይ ቁረጣ ሳይሆን ግን የአትክልት ሰራተኛው ቁረጣት ተብሎ ታዟል። ያው በቃሉ እንደሚልኩ ትነቅልና ትተክል ዘንድ ቃሌን ባፌ አኑሬአለሁ ይላል። እንደገና ደግሞ እሺ ብትሉ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል ይላል። ጥያቄ ገብቷል። የጥያቄ ቁረጣት የተባለው የመቁረጥ ስልጣን የተሰጡት ቁረጣት የተባለው ሰራተኛ ማን ነው? ወይኗ ራሷ እስራኤል ነች ነው የምልህ። ሰራተኞቹ ደግሞ መልእክተኞቹ ናቸው። ስለዚህ እነዛ መልእክተኞች ነቢያትን ነው የምትለኝ? ነቢያቶች ቀድሞ የመጡት የተላኩት ነው። በጣም ጥሩ። ነቢያቶች ቁረጧት ወይኗን። እንግዲህ በለሷን ቁረጧት ማለት ከግንዱ ላይ ቁረጧት ነው አይደል? አዎ፣ ካላፈራች ማለት ነው። ጥሩ በጣም። ስለዚህ ነቢያቶች ይቆርጡ ነበረ ከግንዱ ላይ። መቼም ግንድ የተባለው ኢየሱስ ክርስቶስ ነው፣ እግዚአብሔር ነው አይደል? የህይወት ግንድ። ስለዚህ ነቢያቶች ይቆርጡ ነበረ ከህይወት ግንድ ላይ። አይ እንደዛ ማለት አይደለም፣ ወደ ግንዱ እንዲመለሱ ነው። ቁረጧት የተባለው የወይኑ አትክልት ሰራተኛ ማለት ነው። ነቢያቱ መልእክተኛው ማለት ነው። ይኸውልህ ቁረጧት ይላል። ስለምን መሬቱን ታጎሳቁላለች? ቁረጣት ነው የተባለው። ይኸው። ስለዚህ መቁረጥ የሚችለው ሰራተኛ የተባለው ማን ነው? ለመቁረጥ የሚታዘዘው ሰራተኛ ማን ነው? መልእክተኛው እንትን ነው። መልእክተኛው የቀድሞ የመጡት ለእስራኤል የተላኩት ናቸው። አብርሽ መቁረጥ ይችላሉ እነዛ ነቢያቶች ከህይወት ግንድ ላይ? ቃሉን ሳይታዘዙ ይቆረጣሉ። ቃሉን ሳይታዘዙ ሰይፍ ይበላችኋል። ልክ እንደዛ አይነት ትርጉም ነው ይሄን የያዘው ማለት ነው። ማን ነው እንደዛ ትርጉም ያለ የሚለው? የወይን አትክልት ሰራተኛውን። ሰይፍ የተባለው እኮ የእግዚአብሔር ቃል የእግዚአብሔር ኃይል ነው አይደለ? ስለዚህ እዚህ ጋር የወይን አትክልት ሰራተኛውን ነው። የወይን አትክልት ሰራተኛውን የወይን አትክልት ባለቤቱ ምን ብሎ ጠየቀው? ይቺ በለስ ፍሬ አላፈራችም፣ 3 ዓመት ሙሉ ተመላለሱ፣ ፍሬ አጣሁባት፣ መሬቱን ደግሞ እያጎሳቆለች ነው። ስለዚህ ፍሬ ስላጣሁባት ቁረጣት ተባለ ሰራተኛው። ፍሬ የተባለው ምንድን ነው አብርሸው? የወይኑ ባለቤት ያጣው ፍሬ ምንድን ነው? ፍሬ የተባለው ምንድን ነው? ፍሬ በመታዘዝ ውስጥ የሚገኝ በረከት ነው እኮ። ንገረኛ። ፍሬ ለምሳሌ ስለ እስራኤልያን ነው ስላልከኝ እስራኤል ውስጥ ከተህ ፍሬ ንገረኝ። እግዚአብሔር በደነገገው በሕጉ መሰረት ሲሄዱ የሚያገኙት ውጤት ነው። ፍሬ የተባለው እሱ ነው። ከእስራኤልያን በነሙሴ ጊዜ ከነበሩት ፍሬ ይጠበቅ ነበር። ፍሬ ይጠበቅ ነበር። ኮንሰፕት የተጀመረው መቼ ነው? ይኸውልህ ይሄ ቃል ለእኛም ይጠቅማል። ቃሉ ማለት ነው። አንድ ቦታ ረግጠህ ይኸውልህ አይደለማ። ከኛ አፕሊኬሽን ከሰራ ከኛ ጋር ነው። ክርስቶስ ግን በስጋ በነበረበት ጊዜ የተናገረው ቃል በስጋ ስለተገለጠችው ነው። ይሄ ክፍል ለማን ነው የሚሰራው? ለእኛ ይሰራል? አይሰራም? ወይ ይሰራል?
ይሰራል። በጣም ጥሩ። ለኛ ከሰራ የዮናት ከሰራተኛ የተባሉት ለኛ እነማን ናቸው? እንጂ የእግዚአብሔርን ወንጌልን የሚሰብኩ ናቸው። የክርስቶስን ወንጌል ነው። ሰራተኞቹ እነማን ናቸው? እዚህ ጋር ለኛ የሰራካከኝ ሰራተኛ የተባሉት እነማን ናቸው? የአትክልት ሰራተኞች እነማን ናቸው? በወንጌሉ ላይ የተሰማሩ እነሱ መቁረጥ ይችላሉ? መቁረጥ አይችሉም። እዚህ ጋር ግን ቁረጣት ተብለዋል እኮ ይኸውልህ ካሁን በስጋ ስለተገለጠችው ነው እየተናገረ ያለው ነው ያሬድ። ኦኬ ራስ ለህሊና እየመለስከው ችግር የለውም አብርሽ። እርሱ ግን መልሶ ለህሊና ከተዋለው ያሬድ አንድ ነገር ልበል። አሁን እኔ ለአንድ ነገር ስትሰጠኝ አንተ ከብዙ እንትን ጋር ነው እማየው ማለት ነው። አሁን ለምሳሌ መክሩ ብዙ ነው። የወይኑ ባለቤት ሰራተኞች እንዲልክ ጸልዩ ይላል። እሺ መቁረጥ የሚችሉ ሰራተኞች ማን ናቸው? እኔ በጣም አብርሽ ግራ የምታጋባ ሰው ሆንክ ቢላይ መሰለ መልስልኝ ስል አይደሉም ብለት። እሺ ቁረጧት የሚባሉ የሰራተኞች እነማን ናቸው? የወይኑ ሰራተኞች እነማን ናቸው? እስኪ አንተ ያስኩን ትርጉም ልጠቀምሽ። እሺ እንቀጥል። ለማንኛውም እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኩትላትና ፋንዲያ እስካፈሰላ ድረስ በዚች ዓመት ደግሞ ተዋት። በዚች ዓመት ተዋት ማለት ልመና ነው አይደል? አዎ ልመና ነው። እሺ ማን ነው ይሄን እየለመነ ያለው? ተዋት እያለ እየለመነ ያለው አትቆረጥ። እኔ ሰራተኛ ማን ነው? ያሰራተኛ በቃ መጽሐፍ ቅዱሱን እንመነው። መጽሐፍ ቅዱሱ የሚለውን እንቀበለው። ይሄን እላለሁ። ሌላ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉልኝና የናንተ ቤተክርስቲያን በክርስቶስ ኢየሱስ ደም ነው የተመሰረተችው ነው የቤቱ ርዕስ። እዛ ላይ እንወያያለን። ቀጥሎ ፕሮቴስታንቶች ነው ያልኩት። አንዳንድ ሰዎች የማይመለከታችሁ ወይ ጴንጤ አይደላችሁ ወይ ሌላ አይደላችሁና እናንተን አይመለከትም። ፕሮቴስታንቶች ፕሮቴስታንቶች ነው ያልኩት። ማራናታ ሚል ያሬድዬ ይሁንና እንቀጥላለን። ሊሰለች ይችላል፣ ግን ከታች ያላችሁ ክርስቲያኖች አንድ ነገር እንድታውቁ እንፈልጋለን። መጽሐፍ ቅዱስን ኦርቶዶክሳዊ አስተምሮ ሲፈታው ሲረዳውና ፕሮቴስታንታዊ መነጽር ደግሞ ልዩነቱን እያያችሁት ነው። አንዳንዴም መቼም መታዘብ ጥሩ ነው። እስከ መጨረሻው ድረስ ታግሽ ያዝኩት። ትልቁ ፖይንቱ አንደኛ እሱ እንዲረዳው ለህሊናው ራሱ የቤት ስራ እንዲሆነው፣ ሁለተኛው ደግሞ እናንተ ደግሞ ለካ ይሄ ነው አረዳዱ። ምክንያቱም ኦርቶዶክሳዊ አረዳድ ኦርቶዶክሳዊ ፍቺ እንዴት ነው የሚለው እንድታዩት ፈልጌ ነው። አይ ቲንክ ገድል ላይ በጣም ብዙ ስለሚማሩ ገድልና ድርሳን ስለሆነ ብዙ ታይማቸውን እየወሰደባቸው ያሉ ፕሮቴስታንቶች ከመጽሐፍ ቅዱስ በጣም እየራቁ ስለሆነ የመጽሐፍ ቅዱስን ፍቺ ራሱ እያወቁት አይደለም። አንደኛ እየተማሩትም አይደለም። ስለ መላእክትም አይማሩም እስከማውቀው ድረስ። ምክንያቱም እኛ ጋር ሲመጡ አዲስ እየሆነባቸው ያለው። ኦኬ በቤት በአዳራሾቻቸው ስለ መላእክት አይማሩም፣ አይነሳም። መጽሐፍ ቅዱስ ስለ መላእክት አይናገርም። መጽሐፍ ቅዱስ ስለ መላእክት አይደለም ተብሎ ስለተነገራቸው አይማሩም። ሰው እኛ ጋር መተን ይሄን ስናሳያቸው ኮንፊውዥን፣ ዝም ብሎ መገመት፣ ዝም ብሎ በቃ ድርቅ ማለት ታያላችሁ። ስለዚህ ትልቁን የምፈልገው አሁን የመሸነፍ የማሸነፍ ሳይሆን እኛ ኦርቶዶክሳውያን መጽሐፍ ቅዱስ እንዴት ነው የምንማረው? ቤተክርስቲያን እንዴት አስተማረችን? እንዴት ነው የምንረዳው? ምንድነው እየተባለ ያለው? ለቃሉ ማን ነው ታማኝ የሚለውን በደንብ እንድታዩት ያስፈልጋል። የራስ መረዳት የሚባል የለንም። የራስ መረዳት ካለ በቤተክርስቲያን ትምህርት ይመዘናል። አለቀ። ስለዚህ በደንብ አድርጋችሁ እንድታስተውሉ እፈልጋለሁ እና ወንድማችን እግዚአብሔር ይርዳው፣ እግዚአብሔር ልቦናን ይክፈትለትና በሌላ ቀን ደግሞ ሆፍሊ በደንብ ከራሱ ጋር ይማከራል ብዬ አምናለሁ። እሺ ደረጀ ሰላም ብያለሁ። ሰላም እንዴት ነህ ያሬዶ? እግዚአብሔር ይመስገን። ከቤተ እምነት ነው ወንድሜ? በጣም ነው የምወደው፣ በጣም ነው የማከብር። እኔ ኦርቶዶክስ ነኝ፣ ግን እቺ መልእክቴን በደንብ አድርገህ ስማኝ አንድ ደቂቃ እሺ? በጣም ኢምፖርታንት ስለሆነች። እሺ የቤቱን ባለቤት አስፈቅደው እንደዛ ከሆነ ደሬ ወንድሜ ተምዬ አንዴ በእናትህ በጣም ስለሆነች ነው። በጣም የሚገርመኝ ነገር አንድ ቁጥር ጻፉ ከተባለ ጴንጤ ኦልሞስት ጴንጤዎች ነው የሚባለው። ሌላ ቤተ እምነት አላልኩም።
ወይ ኦርቶዶክሳውያን ጥያቄ ካላችሁ አላልኩ ደሬ እንዳጋጣሚ ሆኖ ማስታወቂያው ምን እንደሆነ ስላላወኩኝ ወይ በውስጥ ንገረኝና ማስታወቂያ አይ ወሳኝ ነገር ለትምህርት የሚጠቅም ነገር ስለሆነ ያሬዶ በዛው ላይ አያይዞ እንዲነግር ፈልጌ ነው። እሺ በጥሩ ደረጃኛ ለምን መሰለው እንደሜ አንዳንድ ሰዎች ወይ አስቀድመው በውስጥ ቢነግሩን እዚህ 800 ምናምን ሰው ስላለ 800 ምናምን ሰው ኃላፊነት አለብን ለሚሰማው ለምናስተምረው ለምንናገረውና ከዛ አንፃር ነው ሐሳብን ቀጥልና ችግር የለውም። እሺ በመልካም ተረዳው። ችግር የለም ያሬዶ አይኖ በጣም እና እኔም ሰሞኑን እየሰራሁበት ስለሆነ ነውና ምንድነው ሐሳቤ መሰለ ይሄ አስተራቂ ጥቅሶች ስለሚባሉ ጥቅሶች ፕሮቴስታንቶች እንዲያውቁ በዛው እንድነግርልኝ ነው። አስተራቂ ማለት ክርስቶስ ሰይጣን ክርስቶስን ሲፈትነው ከመጽሐፍ ቅዱስ ነው የፈተነው። ክርስቶስን የመለሰለት ከመጽሐፍ ቅዱስ ነው። እና ምንድነው እንደዚህ አንዳንድ ጥቅስ ያነሱ አንጠልጥለው ይመጡና ከዛ በኋላ ያችን ጥቅስ ይዘው ምናምን ብዙ ሰዎች ይስታሉና በሱ ዙሪያ ላይ በጣም ብዙ ሰዎች መማር ስላለባቸው ምክንያቱም አንድ ጥቅስ ይዞ ወደ ክርስቶስ የመጣው ሰይጣን ነው። ለምን ለመጣል ለፈተና እና ብዙ ፕሮቴስታንት ወንድሞቻችን ደግሞ አንድ ጥቅስ ይዘው ነው ለምሳሌ ለመላእክት አይሰገድም ብለው መልአኩ ገብርኤል እንዲያለ ይዘው ይዘው ይመጣሉ። ከዛ ደግሞ እኔም ብቻ እንደዚህ ከዛ እምነት በጸጋው አድኖናል አይነን ነገር እነሱን ይዘው ስለሚመጡ ስለዚህ እዚህ ነገር ላይ ዲቴል በቃ ማለት ዲቴል የሆነ አስተራቂ ጥቅሶች እንዳሉ እኛ መጽሐፍ ቅዱስን አንድ ላይ ነው የምንቀበለው ሁሉንምና እነሱ ነገሮች ላይ በጣም ትምህርት ቢሰጥ ብዙ ፕሮቴስታንቶች አንድ ጥቅስ ይዘው ከመምጣታቸው በፊት መጽሐፍ ቅዱስን ሌላ ጋር እሱን የሚደግፍ ሐሳብ ወይም ደግሞ በዛኛው ጎን ሆኖ የሚያግዝ ሐሳብ ያገኛሉ ብዬ ስለማስብ ነው። እሺ ደሬ እግዚአብሔር ይስጥልን እናመሰግናለን። ምክርን እንቀበላለን። በዛ መልኩ ውይይቶችንም እናደርጋለን። ጥሩ ሐሳብ ነው። እሺ እግዚአብሔር ይስጥልን እናመሰግናለን። በጣም ስለመጣ ሐሳብም ስለሰጠን እናመሰግናለን። እሺ ጎስፕል ሲንገር ናቲሻ አለ ጎስፕል ሲንገር እሺ አሎ ቀጥል። አረ ኖ እኔ ብቻዬን አላወራ ትንሽ ስለሚል ዶክተር ያስቸገረክ ነው። እሺ አውቀቷል ያሬድ ይልጅ ጎስፕል ሲንገር እኔ አስገብቼው ነው አላወኩም። ጎስፕል ሲንገር ማን እንደሆነ ዘማሪ ነው የፕሮቴስታንት? አዎ ኦኬ ፕሮቴስታንት ነው ግን አትጨቃጨቁ እስላም ቴዲ ሰላም ያሬድ እሺ ከቤተ እምነት እግዚአብሔር ይመስገን ከዚህ ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ አሁን ፕሮቴስታንቶችን ነው እያስገባን ያለ ነውና በኋላ ላይ ብቅ ትበል ትንሽ ቆይታ እላለሁ። ግን ያሬድ ግን ለደትዬም ጋር አንተ ጋርም ብዙ ጊዜ ኦርቶዶክሶች ጥያቄ ሲኖራቸው ወደ ኋላ ነው የምታረጉት። ማለት እነሱ ጋር ያለው ጥያቄ እኛ ጋርም ይኖራል፣ በዙሪያችንም ሊኖሩ ይችላሉ እና ብዙ ጥያቄዎች ሊኖሩ ይችላሉ ከቤተሰብም ከጓደኛም እና ብዙ ተመሳሳይ ማለት ከርዕሱ ካልወጣን እናንተ ከምንድነው ከቶፒኩ ካልወጣን የምንጠይቅበት ነገሮች ቢመቻች ጥሩ ነው። ለምሳሌ ልደትዬ ጋርም ባለፈው እንደዚህ አስወጥቶኛል ማለት በኋላ ላይ ደግሞ የሆነ 2 ወይም ደግሞ 5 ደቂቃ ነው የምትሰጡት ከዛ በኋላ ትወጣላችሁና ማለት ለአሁን እወጣለሁ ችግር የለውም በኋላ እመለሳለሁ። ግን ከርዕሱ እንዳትወጡ ብላችሁ ኦርቶዶክሶችም ገብተው ቢጠይቁ ጥሩ ነው። አይ ነው አንዳንድ ጊዜ ለንስሐ አባት የሚጠይቁ ጥያቄዎችን እያመጡ እዚህ አሳ ጾማል የለውም የሚል አንዳንድ ኖርማል ነገሮችን ይዘው የመጡ ሰዎች እንዳሉ አውቃለሁ። ግን ያው እንደ አስተያየት ግን ማለት ነው ማለት እንደውም ከነሱ ይልቅ ቅድሚያ መሰጠት ያለበት ለኛ ነው ብዬ ነው የማስበው። ይሄንን አጽንኦት ብትሰጡት ጥሩ ነው። ብዙ ጊዜ ስላየውኝ ነው ብዙ ቦታ ላይ ልክ ኦርቶዶክስ ሲገባ አሁን ፕሮቴስታንት ነው እንትን የምንለው እናንተ በኋላ ተመጣላችሁ ይሉናል እና
የትክክል መስሎ አይታየኝም። እንደው ሞር ጥያቄ ያለብን እኛ ነን፣ በብዙ ፈተናዎች ውስጥ ያለ ነው እኛ ነን እና ለምን የኛ የኦርቶዶክስ አማኞች በብዛት እንደሚታወቀው መጽሐፍ ቅዱስ እያነበብን አይደለም። እናንተ ከመጣችሁ በኋላ ነው እንደውም እግዚአብሔር ይመስገን እና ብዙ ነገር ተረድታችሁናል ብዬ አስባለሁ እና የእኛን ስሜት እና ምን አይነት ቦታ ላይ እንዳለን ስለተረዳችሁ ብዙ ወጣቱ አሁን እየተመለሰ እያነበበ ነው ያለው እና በሚያነባቸው መጽሐፍቶች ላይ መጽሐፍ ቅዱስ የሚሆን የተለያዩ ቤተክርስቲያን መጽሐፍት ላይ ጥያቄዎች ስለሚኖረው እያደገ ያለ ፕሮሰስ ላይ ያለ ማህበረሰብ ስለሆነ በተለይ ወጣቱ ልትደግፉት ልታግዙት ይገባል። ብዙ ጥያቄዎች ይኖሩታል። በተለይ አሁን ነው እያነበበ ያለው ልደትዬም እየሰራ ያለው ስራ ለመጽሐፍ ቅዱስ እየሰጠ ነው። ምድረ ዘጽድቅንም ለፕሮቴስታንቶች እየሰጠ ነው እና ሰው እያነበበ ነው ያለው እና ሲያነብ ደግሞ ጥያቄዎች ይኖሩታል እና አሁን ለምሳሌ እኔ እያነበብኩ ነው ያለሁት እና በአጠቃላይ ጊዜ እንዳልወስድባችሁ ከርዕሱ ካልወጣ ኦርቶዶክስ ምድሉ ቢሰጠው ጥሩ ነው ብዬ ነው መሰለኝ። አመሰግናለሁ። እሺ በኋላ እመለሳለሁ። መልካም። እዚሁ እንቴዲ የሚዩት አድርገህ አዳምጠኝ። ሁለት ምክር ልምከራችሁ ኦርቶዶክሲያን። የመጀመሪያው ቤተክርስቲያን አላችሁ፣ ሰንበት ቤት አላችሁ፣ ሄዳችሁ ተማሩ። ኦኬ፣ ኤክስኪውዝ አታበጁ፣ ምንም ምክንያት እንዳንደረድር ከኔ ጭምር ማለት ነው። የመጀመሪያው ነገር ለፕሮቴስታንቶቹ ቅድሚያ የምንሰጠው እነሱ ሄደው የሚማሩበት ሰንበት ትምህርት ቤት የለም። እነሱ ሄደው የሚካፈሉ ሰርክ ጉባኤ የለም። እነሱ አዳራሽ ነው የሚሄዱት የራሳቸው ቸርች። እናንተ ግን ሰንበት ቤት ለምንድነው የማትማሩት? ለምንድነው ቤተክርስቲያን ሄዳችሁ የማትማሩት? ለምንድነው ሰርክ ጉባኤ የማትማሩት? ለምንድነው መጽሐፍትን የማታነቡት? የመጀመሪያው ይሄ ነው። የቤት ስራችንን እንስራ እንደ ተው እንጂ እኛ አብዝቶ ብዙ ሪሶርሶች አላችሁ፣ ተጠቀሙበት። ቲክታክ ላይ ብዙ ውይይቶች አሉ። እነዛ ውይይቶች ሲደረጉ አንደኛ በዛ ትማራለህ፣ ሁለተኛ ደግሞ ያ ሞቲቭ እያደረጋችሁ መጽሐፍት እየገዛችሁ አንብቡ። ሰንበት ትምህርት ቤት አጠገባችሁ ያለ ሂዱ፣ ቁጭ ብላችሁ ተማሩ። ቲክታክ ላይ አይደለም፣ ቤተክርስቲያን ያለችው መሬት ላይ ነው። ስለዚህ መጀመሪያ እኛ እንበርታ። ቤተክርስቲያን መጽሐፍ ቅዱስ አሁን ነው ማንበብ የጀመርነው ስንፍናችን ነው እንጂ ቤተክርስቲያን ከልክላን አይደለም። ቤተክርስቲያን መጽሐፍ ቅዱስን ይዛ ይኸው ጠብ ለእኛም አልፎ ለፕሮቴስታንቱን ተረፈች፣ ለኢትዮጵያም ተረፈች። እንደ ኢትዮጵያ የእኛ ስንፍና ነው። እኔ ከየትም አላመጣሁትም። ቤተክርስቲያን ሄጄ ቁጭ ተምሬ ነው። ኦኬ፣ ቤተክርስቲያን ሰንበት ቤት ሄጄ ጉባኤ ቁጭ ተምሬ ነው። ይሄ ስለፈለኩ ያደረግኩት ነው። እናንተ ምንድነው የሚከለክላችሁ? የእኛን ስንፍና ወደ ቤተክርስቲያን አንውሰድ። ቤተክርስቲያን ብርቱ ናት። ቅዳሴ መጽሐፍ ቅዱስ ነው። ትምህርቷ መጽሐፍ ቅዱስ ነው። ከ2000 ዓመት በላይ ሆነ በየቅዳሴው ላይ ወንጌል ሲነበብ፣ እኛ ግን ሰነፎች ነን። ስለዚህ መጀመሪያ ስንፍናችን እናላቀቅ። ስንፍና ደግሞ እንዴት የሚላቀቀው? ቤተክርስቲያን ያላችሁ፣ ሰንበት ቤት ያላችሁ ሰንበት ትምህርት ቤት በመመዝገብ ቤተክርስቲያን ሄዶ በመማር ሰርክ ጉባኤ በመካፈል የመጀመሪያው። ቤተክርስቲያን የላችሁ ዩቲዩብ ላይ የማህበረ ቅዱሳን ቻናል አለ። የአባ ገብረ ኪዳን ትምህርት በጣም የሚገሙ ትምህርቶች መደዳውን አሉ። የዲያቆን ሄኖክ ኃይሌ ትምህርት አለ፣ የራሱ ዩቲዩብ ቻናል አለው። እዛ ላይ ቁጭ ብላችሁ ነው አታነቡ። አንድምታ ትርጓሜ መጽሐፍት አሉ፣ በጣም የሚገሙ ትምህርቶች አሉ። እኔ ዩቲዩብ ላይ ቁጭ ብዬ እስክሪብቶና ደብተር ይዤ እማራለሁ። በቃ ቲክቶክ ላይ በማልኖርበት ጊዜ እማራለሁ፣ አጠናለሁ። ምክንያቱም ለምትጠየቀው ጥያቄ ሁሉ መልስ ለመስጠት የተዘጋጀው መሆን ስላለብኝ እንጂ ቲክቶክ ላይ እነ ልደትን እነ አኬን ፈልጌ እስኪመጡ ድረስ አልጠብቅም። ለምን ነው የምጠብቀው? እጄ ላይ ስልክ አለ፣ ኢንተርኔት አለ፣ ዩቲዩብ አለ። ኦርቶዶክሳዊ ከሆናችሁ ይሄን ማድረግ ግዴታ ነው። ፕሮቴስታንቶች ይሄን ሊያደርጉ አይችሉም። ለምን አይችሉም? ሰንበት ቤት የላቸውም። የእኛ ሰንበት ትምህርት ቤትን ትምህርት የሚያገኙበት ሚንስ የለም። የእኛን ዩቲዩብ ቻናሎች መምህራኖቻችን ትክክል አይደለም ብለው ስለሚያስቡ የእኛን ትምህርት አይሰሙም። የአባ ገብረ ኪዳን ትምህርት አይሰሙም። የሄኖክን ኃይሌ የዲያቆን ሄኖክ ኃይሌን ትምህርት አይሰሙም። የማኅበረ ቅዱሳን ቻናል አይከታተሉም። ስለዚህ ያንን የሚሰሙት ከኛ ነው። ስለዚህ እነሱን ቅድሚያ እንስጥ የምለው ከዚህ አንጻር ነው። ሌላ ነገር ምንም የለውም። እናንተ ጋር ግን ኦርቶዶክሲያን ግን ይህ ሁሉ ሪሶርስ አላችሁ። ይህን አንድ። ሁለተኛው ኦርቶዶክሲያን ግቡና ጠይቁ እያልን ቤታችን ደግሞ ለኦርቶዶክሲያን ብቻ የምንከፍትበት ቀኖች አሉ። ያ ቀን ላይ መታችሁ አትጠይቁንም። መታችሁ ብትጠይቁንም ደግሞ ብዙ ጊዜ አሳ ይበላል አይበላም፣ አዳም ዕድሜው ስንት ነው፣ እንደዚህ አይነት ነገር ሆነ፣ ባሌ በዚህ ወይ ሚስቴ እንደዚህ። ጥሩ ነው እኮ ችግር የለውም። ግን ደግሞ ይሄ ዶግማዊ ነገሮች፣ ሃይማኖታዊ ነገሮች አያችሁ ቤዙን ይዘን ስለማንመጣ በጣም ብዙ የጥያቄ ስናመቻች እንደ ፐርሰናል ላይፍ ስለምታወሩ ቆይ እያልን ደግሞ እንገድባለን። አይታችሁ ከሆነና ፕሊዝ እኔ ሁለቱንም ብታደርጉ ቲክቶክ ባይኖርስ? እሺ ቴል ንገሩኝ እስኪ። ቲክቶክ ባይኖርስ ሊቀር ነው? መንፈሳዊነቱ
ቤተክርስቲያንን ማወቁ ሊቆም ነው? አይቆምም። እዛ ድረሰው ማሰብ ያለባችሁ እህትና ወንድሞቼ መበርታት ነው። ከዚህ በኋላ ምንም አይነት ኤክስኪውዝ መደርደር አያስፈልግም። ላለማወቃችን እኛ ነን ሰነፎቹ። ስለዚህ ከእኛም በርታ እና ቴዲዬ ትክክል ነህ። እኛም ጊዜ ልናመቻች ያስፈልጋል። ትክክል ነው። እኛም ቅድሚያ ልሰጣችሁ ያስፈልጋል። ትክክል ነው። የእኛን ግን በኔጌቲቭ አትዩብን። ፕሮቴስታንቶች ውስጥ ይቅደሙ ስንል ወደ በረቱ ለመጨመር ነው። ወደ በረቱ ለመጨመር ስንጥር ከበረቱ ያሉት እንዲያወጡ ምን እናድርግ? እለት ለሄው 4 ዓመት ሆነ ቲክቶክ ላይ እኔ እነ አኬ እነ ዘማርያም እነ ዮሐድዬ እነ ጋዲሳይ ስንት ትምህርት አስተማሩ። ምን ያህል ያን ያስተማሩትን የለፉበት ነገር ይዘናል። ስንት የምናነበው ማቴሪያል ጠቆሙን። ምን ያህል ያንን ማቴሪያል አንብበናል። ይሄ ነው አሁን እነዚህን ካረግን እውነቴን ነው የምላችሁ በጣም ብዙ ነገር መሻሻል መለወጥ እንችላለን እና አይ ቲንክ ወይ በሳምንት ተምዬ በሳምንት ወይ 2-3 ወይ አንዴም ቢሆን ወይ 2 ለኦርቶዶክሲያን ብቻ ፕላን አድርገን ለወንድሞቻችን የጥያቄና መልስ ወይ ጀምሬ ነበር እኔ አንድ ሰሞን እስኪ ኦርቶዶክሳውያን መድድ ይሰጠን ምናምን ሲሉ ከጀመርኩ በኋላ በቃ ወጥ ይዘው አትሄድም ሐሳቡን። አንድ ወንድሞች እህቶች ናቸው ደስ እንዳለ አትናገርም እና የሚጠይቁት ጥያቄ በቃ አንኳር የሆነ ጥያቄ ስለማይጠይቁ ለዛ ነው የዘጋሁት። ከዚህ በፊት ጀምሬው ነበር ያሬድዬ። በቃ ችግር የለውም። አሁን ቴዲዬም ደሬም ያላችሁንን ሐሳብ ምክር ንስሐ አባት የሚጠየቅ ጥያቄ ላይቭ ላይ ይዘውት ይመጣሉ። ያ ደግሞ ለሌላው ቤተ እምነት ፖለቲካ ፍጆታ ነው የምንውለው እንጂ ምንም አንጠቅምም። በቃ ጥሩ መስተካከል ባለበት መልኩ እየቀረጽን እያስተካከልን እንሄዳለን። ግን አሁንም በቃ በአጭሩ የምናገረው ነገር ምንድነው እንዳይሰለች እንዳይረዝም ወንድሞቻችን ሲያስተምሩ እስክሪብቶ ደብተር ይዛችሁ ተማሩ። ወንድሞቻችን እነ አኬ እነ ዘማርያም እነ ልደትሻ ሌሎችም እነ ጋዲሳይ እነ ዮባ እነ ዮሐድዬ እነዚህም ታላላቅ ወንድሞቻችን ሲያስተምሩ አባቶቻችን እነ ቀሲስ ደበኩሉ ሲያስተምሩ ኦርቶዶክሲያን እስክሪብቶና ደብተር ይዛችሁ ተማሩ። አንድ እነዚህ ውይይት ስናደርግ እስክሪብቶና ደብተር ይዛችሁ ተማሩ። 2 ከዛ በኋላ በዛ ሁሉ ውስጥ ጥያቄዎቻችሁ እየተመለሰ ካልተመለሰ ደግሞ እንደዚሁ ቤት ሲከፈት ደግሞ ይሄ ብላችሁ አቅርቡ። ከዛ በፊት ግን ቲክቶክ ባይኖር ከየት ነው የማገኘው ምንጮቼን ካላችሁ ሰንበት ትምህርት ቤት ዩቲዩብ ላይ ጥያቄዎቻችሁን ብትጽፉ እንዳለ ይወጣላችሁ። ለምሳሌ የቅዱሳን ምልጃ ጠይቃላችሁ የቅዱሳን ምልጃ ብላችሁ ጽፉ ዝርግፍ ያደርግላችኋል። ምንድነው ለምሳሌ ስለ ቅዱስ ቁርባን ብላችሁ ብትጽፉ ዝርግፍ ያደርግላችኋል ትምህርቱ። ኦራይት ከዛ ላይ ሪሶርሶችን መማር ትችላላችሁ። ፕሮቴስታንቱ ግን ይሄን አያረግም። ለምን አያረግም? ሲጀመር ከመነሻውም በቅዱስ ቁርባን ትምህርት ላይ ልዩ ትምህርት ስላለ በጥምቀት ላይ የተለያየ ነገር ስላለና ያን ያመቻቸ እንደሆነ እንዳትረሱ ለማለት ነው። ቴዲ እዚሁንና በኋላ ጥያቄ እድል ሰጣለሁ። አመሰግናለሁ በጣም ያሬድ በጣም አመሰግናለሁ። ቃለ ሕይወት ያሰማልኝ እባካችሁን። በዚሁ አጋጣሚ ተሙዬ በጣም ይቅርታ ፎሎ አድርጉኝ። ፎሎ ባክ መልሳለሁ በዚሁ አጋጣሚ። እሺ መልካም እግዚአብሔር ይስጥልን እናመሰግናለን። ፕሮቴስታንቶች ከሌ እሺ ደሪ እሺ ያሬድዬ ወይ የወንድማችን ከዚህ በፊት ልደት እንትኑ ዝጋልኝ ልደት ይረብሸኛል ታውቃለህ። ያሬድ አጠገቤ ጋር ነው ልደት እያለ ጃዋይ ባለፈ ባገደመ ቁጥር እየረበሸኝ ነው የሚያልፈው እና ከዚህ በፊት ይህ ወንድማችን ትላንትና ቪዲዮ ሰርቼ ነበረ። ፕሮቴስታንት ነበረ ወንድሜ። አሁን ኦርቶዶክስ ሆኗል። ኦርቶዶክስ ነው ወንድማችን ምቴ። ቪዲዮ ሰርቼ ነበር ካስታወስክ፣ ትላንትና ቪዲዮ ሰርቼ ነበር ማታ ላይ ጋብዤው አጋጣሚ ሆኖ አልመጣምና መልካም ወጣት ላይ ኦርቶዶክሳውያን ላይ ምን ያደርጋል? የዮናታን አክሊሉን ብዙ ስራዎችን የሚሰራ ልጅ ነው። አሁን ኦርቶዶክስ ሆኖ ወጣቶች መማር ስላለባቸው እስኪ ምን ትላለህ እዚህ ላይ? ዛሬ ጋብዤው ነበር ያሬድዬ። እሺ እንኳን በሰላም መጣ ወንድማችን። አላወቅኩትም። ያው እንኳን እግዚአብሔር ከበረቱ ጨመረ፣ እንኳን ቀላቀለ፣ እንኳን ረዳ እግዚአብሔር። በርታልን፣ ደስ ብሎናል ስላንተ እግዚአብሔር ይመስገን። መቼ እንደመጣህ አላቅም፣ ግን
ትልቁ ነገር እኔ እንደዚህ ከሌላ ቤተ እምነት የሚመጡ ሰዎችን የመጀመሪያው ነገር የሚዲያ ጉዳይ እንዳልሆነ እንድታውቁት ፈልጋለሁ። ትልቁ ፐርፐዙ የክርስትናው ዓላማ የዘላለም ህይወት ማግኘት፣ በሰማይ ቤት የስማችን በዘላለም መጽሐፍ እንዲጻፍልን፣ በህይወት መዝገብ እንዲታተምልን ማድረግ ነውና ሚዲያው ብዙ ሰዎችን ሸርተት ሲያደርግ እያየው ስለሆነ እንደ ያ ነገር ፈተና እንዳያጋጥማችሁ ራሳችሁን በማቀብ በትዕምርት በትዕግስት በጥበብ በማስተዋል በተለይ መሬት ያለችው ቤተክርስቲያን ጋር አታችመንታችሁ በደንብ ቢበዛ ባይነኝ በሚስጥራቱ በቅዱስ ቁርባኑ በቅዳሴው በኪዳኑ በሰዓታቱ በእነዚህ ሁሉ እየበረታችሁ ብትሄዱ በጣም ብዙ ፍሬ ማፍራት ትችላላችሁ። አሁን ላይ ሚዲያው ትንሽ ብዙ ሰዎችን ከሐሳባቸው እየበተነ እየጎተተ ያለ ይመስለኛል እና የዘላለም ህይወት የሚዲያ ጉዳይ አይደለም። መምጣታችሁ በጣም ደስ ይለኛል። በጣም በእንባ ነው እግዚአብሔርን ማመሰግነው። ግን ደግሞ ከመጣችሁ በኋላ ደግሞ ምንድነው ዲስትራክትድ እንዳትሆኑ መንፈሳዊውን ትክክለኛውን የቤተክርስቲያኑን ዓላማ እንድታገኙ በስል ያለ ነገር ጥበብ ማስተዋል እንድትይዙ ነው የኔ ምክርና ተምዬ በጣም ደስ የሚል ዜና ነው ወንድማችን። እግዚአብሔር ይስጥልን። በጣም ደስ ብሎናል ስለመጣ ካንተ ብዙ እንማራለን ብዬ አስባለሁ። ያለፈውን ህይወትህን በመክሰስ በመስደብ በማንቋሸሽ ሳይሆን ካለፈው ህይወትም እንተማርክ በሚለው ሴንስ ብዙ ሰዎችን ታስተምራለህ ትመክራለህ ብዬ በጣም ተስፋ አደርጋለሁ። እግዚአብሔር ይመስገን ስላንተ ደስ ብሎኛል ስላገኘው ወንድሜ። ይሆነው ያሬዲ ወይ ሰማለሁ? አዎ አይ ኔትወርኩ የተሜ ምንቱ አለ ምንቱ ያስ ድምጽህን አሰማ። አይ ቲንክ ተሜ ኔትወርኩ ጥሩ አይደለም መሰለኝ። አሎ እንዴት ናችሁ? እግዚአብሔር ይመስገን ወንድማችን፣ እንኳን ሰላም መጣ። እንኳን ሰላም ጠበቃችሁ። እሺ እንታወቅ። ማን ልበል? ራስን አስተዋውቀን። ምን ተስኑ ትባላለሁ። እሺ አንድ 6 ወር ሆኖኛል ኦርቶዶክስ ከሆንኩ በእርግጥ ማለት ነው። አሃ በምን ያህል ጊዜ ነበር በፕሮቴስታንት ቤተ እምነት? አረ 12 ዓመቴ የነበረ በ12 ዓመቴ ምናምን ነው ጌታን ተቀበል ተብዬ በእህቴ አማካኝነት በእህቴ አማካኝነት አማኑኤል ቤተ ቸርች ነበር ፕሮቴስታንት የሆንኩት። በመሃል አለመመቻቸት ነበረ። አለመመቻቸት ስለ ይሄ ገባ ወጣ የምትለው ነገር አለ አይደለ? ልጅነትም አለ እንደዛ ነበር። ከዛ ነው 2012 ኮሮና አካባቢ ላይ መልካም ወጣት ፕሮግራም አለ ተብዬ ያው ድጋሚ በእህቴ አማካኝነት መልካም ወጣት ፕሮግራም ውስጥ ገብቼ ነበር። አይ ቲንክ ፖስቴን አላየሁም መሰለኝ። ያሬዲ የሆነ ቁርጥ የሚል ነገር አለ። አይ ቲንክ የተሜ ቤት ኔትወርኩ መሰለኝ። የኔ ቤት ነው ያሬዲ። የኔ ኔትወርክ ነበር በመሃል የተወሰነ ለያሬዲ የተወሰነ ሀሳቡን ልስጠውና ያሬዲ መልካም ወጣት ላይ ነው ጌታን የተቀበለው። መጀመሪያ ኦርቶዶክስ ነበር፣ ከዛ ፔንጤ የሆነ ከዛ በመሃል ባክ አድርጎ እንደገና መልካም ወጣት ሄዶ ዮናታን አክሊሉ ጋር ከዛ ያው ወንጌል ስርጭት ይሰራል፣ ምን ይላል፣ ያገለግላል። አሁን ግን ትልቁ ዓላማው ምንድነው? የፈለኩበት ትልቁ ዓላማው ይሄ መልካም ወጣት እያሉ ሲሄዱ ሰዎች ምን ተምረው ሊመጡ ነው፣ ኦርቶዶክስን አውቀዋት ነው ወይ ሄዱት የሚለውን ነገር እንትን እንዲል ነው። ለዛ ነው ወንድም ያሬዲ። እሺ መልካም፣ በቃ እንደዛ ከሆነ በጣም ጥሩ። እሺ እንግዲህ ሀሳቦችን ስጠንና አሁን ላይ ምን ላይ ነው ያለኸው? ወደ ቤተክርስቲያን ከመጣስ በኋላ ምን ልዩነት? በተለይ እኔ ትልቁ የምፈልገው ወደ ቤተክርስቲያን ለምን መጣ? ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለመመለስ ወደ እምነትህ ወደ መንጋው ለመጨመር ለምን ፈለክ? ምን ነበር ያየኸው ነገር ያልተቀበልከውና አሁን ደግሞ ምን አዲስ ህይወት አገኘህ የሚለውን ብትነግረን ደስ ይለኛል። በጣም አመሰግናለሁ። በቅድሚያ ወደ ኦርቶዶክስነት ስመለስ
ምን አየላልከው ምንም ሰውም አይደለም እኔን ወደ ኦርቶዶክስ ሆኜ ወይ ወደ ኦርቶዶክስ ሆኜ እንድመለስ ምናምን ነገር ማንንም ሰው አይደለም ይገፋፋኝ። አንድ ማንበብ ነው፣ ሁለት ደግሞ መጠየቅ ነው። ገባ? የሆነ ነገር የምታገኘው ከአንድ ከመጠየቅ ነው፣ ሁለት ከማንበብ ነው። ካልሆነ ከባድ ነው የሚሆነው እና በጣም እጠይቅ ነበር ውስጥ እየነበርኩኝ። በተለይ ማርያም ላይ ያለ ጥላቻ ከዛ ደግሞ ሄደ ደግሞ ቸርች ላይ ደግሞ ማርያምን በጣም 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 ብቻ ከምነግርህ በላይ ጣዖት አምላኪነት ነው ይላል። ለምሳሌ ዋናው ነገር ማርያምን ማመስገን ለማርያም ምስጋና ማቅረብ ምናምን ጣዖት አምላኪነት ነው። ከዛ ደግሞ ስትመጣ አገልጋዩን ደግሞ ማክበርና ለአገልጋዩ ቀጥተኛ አማርኛ ማደግደግ ነው የሚባለው፣ ወይ ደግሞ በጣም ክብር መስጠት ሲመጣ መነሳት። ከምነግራችሁ በላይ ፕሮቴስታንቲዝም ላይ ያለው ትልቁ ችግር ራሳቸውን አገልጋዮቹ ራሳቸውን ትልቅ አድርጎ ማየት ነው። ትልቅ አድርጎ ማየት ማለት እግዚአብሔር ኢየሱስ ክርስቶስ ራሱ ሲመጣ በጣም ራሱን ዝቅ አድርጎ ነው የመጣው። እነሱ ግን በዛ በኢየሱስ ክርስቶስ አስተምሮት ውስጥ ነን በሚል በዛ ተሸሽገው የሚሰራው ስራ ከምነግራችሁ በላይ ውስጥ ስትገባ ነው በጣም ይገለጥልህ። እኔ መጀመሪያ ጌታን ተቀበልኩ ብዬ መልካም ወጣት ከገባው በኋላ ዋናው መጀመሪያ የተደረኩት ነገር ምንድነው? ከማህበረሰቡ ጋር እንድጋጭ ነው የተደረኩት። ከማህበረሰቡ ጋር ተጋጭ። ምንድነው? አሁን ስትሄድ እንዲህ ይሉሃል፣ እንዲናገሩሃል፣ እንደዚህ ትባላለህ፣ በቃ ብዙ ነገር ትባላለህ መልካም ወጣት ላይ። ከዛ ጨለማ ያረጉብሃል። በቃ ጨለማ ነው የሚያረጉብህ። ውጩን ጨለማ ያረጉብሃል። ከሰዎች ጋር ያለህን ግንኙነት ይቆርጡታል። የመጀመሪያው ስራ የመበጠስ ስራ ነው። ከማህበረሰቡ ጋር ያለህን ነገር እንድታቆም ኢግኖር እንድታረጋቸው። እነዚህ ሲናገሩ ኢግኖር አረጋቸው። የንቀት አይነት አስተምሮት ማለት ነው። ከዛ ምን ይሆናል? ከማህበረሰቡ ትወጣለህ። ከዛ በኋላ ከማህበረሰቡ ወጥተህ እነሱ ጋር ትገባለህ። እነሱ ጋር ስገባ ራስህን እንድትችል በደንብ እንድትማርና ጠንካራ የሆነ የወንጌል እንትን እንድትሆን አይደለም የምትደረገው። ለምሳሌ ኢቫንጀሊዝም ላይ በጣም የሚገርምህ ትንሽዬ ኢቫንጀሊዝም ኦርቶዶክስ ኢቫንጀሊዝም ለብቻ አለ። በጣም የገረመኝ በተለይ ኢቫንጀሊዝም ላይ ከገባው በኋላ ወንጌል ስርጭት ላይ ገብቼ ስሰራ በጣም የሚደንቀኝ ዋናው ነገር ኦርቶዶክስ ኢቫንጀሊዝም ይባላል። ለምንድን ነው እኔ የኦርቶዶክስ ኢቫንጀሊዝም ዲቤት ነው እንዴ ማረጋቸው ወጥቼ ብዬ ጠይቄ አውቃለሁ። ከዛ የሙስሊም ኢቫንጀሊዝም የሚባል ነገር አለ። የሆነ ነገር ኢቫንጀሊዝም የአድቬንቲስት ኢቫንጀሊዝም ይሄ አይደለም። በቃ ዋናው ፖይንት መጽሐፍ ቅዱስ ነው መሆን ያለበት ስትላቸው ምን ጀመረ ነው አይነት አማርኛ አለ። ምን አይነት ጥያቄ ነው የምጠይቀው? ባይዘ መጠየቅ አትችልም። ፕሮቴስታንት ስትሆን መጠየቅ አትችልም፣ በፍጹም አይቻልም። በተለይ ዋን ማን ሊደርሺፕ ያለበት ይሄ አሁን አዲሱ አሰራር በአንዳንድ ፓስተሮች እና በአንዳንድ ነቢያት የሚመሩ ቸርቾች መጠየቅ በፍጹም አትችልም። ይህንን ደግሞ ከብዙ ወንድሞቼ መጠየቅ ትችላላችሁ። የተመለሱ ወንድሞቼ አንዳንድ አሉ፣ ከነሱ መጠየቅ ትችላል። በፍጹም ጥያቄ ማቅረብ አትችልም። የተባልከውን ነው እንትን ሐሳብ ምናምን ነገር ይሰጣል። ሐሳቡን ይዘህ ነው የምታንጸባርቀው ወጥተህ። ለምሳሌ ወንጌል ስርጭት ላይ ከሚገርም መጽሐፍ ቅዱስ እንደዚህ ጥብቅ አድርጎ ምናምን አይደለም የሚያስተምሩ። እንዲበል ነበር። በጣም ነበር ግራ የሚገባኝ። እንዲህ ኢቫንጀሊዝም እንደዚህ ነው እንዴ? በጣም ደጋግሜ የምጠይቀው ኢቫንጀሊዝም እኔ የሚመስለኝ መጽሐፍ ቅዱስን ለሰዎች ማስተማር ነው። ወንጌል ማለት የኢየሱስ ክርስቶስን ትምህርት መልሰ ለሰዎች ለማያውቁ አላወቁም ብለህ ለምታስባቸው ሰዎች ማስተማር ነው። በጣም የሚያሳዝን ግን እሱ አይደለም ዋናው ፖይንት። ሰዎችን ወደዛ ማምጣት ከዛ የመጠቀሚያ ማለት ነው። አንዱ መጠቀሚያ የሆንኩበት ዋናው ነገር ይሄ ነው። የሱ ነው ፖዝ ያደረገው። እስኪ አንድ ጊዜ ኮሜንት ላይ ጻፉልኝ። አለው ያለው እሰማለሁ። ተም ይሰማል። ቀጥል ወንድዬ። ይቅርታ ምትዬ ቀጥል። የኔ ነው በቃ ኔትወርክ። ቀጥል። ኦኬ። እና
ዋናው ኢቫንጀሊዝም ላይ የምትሰራው ስራ ውጭ ላይ ያለ አክቲቪቲ ይታያል። ከሰዎች ጋር ያለ መስተጋብር ይታያል። እንዴት በምን አይነት መንገድ የልጅ ገንዘብ ያመጣልናል? ዋናው በቃ ወንጌል ስርጭት በሚለው ሰበብ እንዴት የልጅ ገንዘብ ያመጣልናል? አንድ ሲያዩ እንትን ነኝ ሉኬም ምናምን ከውጭ የመጣ እንደሆንኩ አስታውቃለሁ። አንዳንድ ፖስቶቼ ላይ አይተህ ከሆነ ፖስቴ ላይ አይታችሁ ከሆነ አንዳንዶቹ ፖስቶቼ ላይ እንትን አለ ንቅሳቶች እጄ ላይ ስላሉ ምናምን ነገር ኖርማል በዓለም በነበርኩ ሰዓት ተነቀስኳቸው ንቅሳቶች ስላሉ እሷ ቆንጆ ቀመር ናት ለነሱ። ምንድነው አንቺ ወይ እኔ ወይ የሆነ ሰው ወደፊት ለፊት ማጋፈጫ ዋናዋ ነገር እሷ ነበረች ለኔ እኔን እንትን እንድል ያደረጉት ማለት ነው። ሲቀጥል መልካም ወጣት ማለት እንትን ነው ፕሮግራም ከምነግራችሁ በላይ ፕሮግራም ጌም ነው፣ ትሪክ ነው የምትሰራው። አይምሮ ላይ ትሪክ ነው የምትሰራው። ምንድነው ትሄዳለህ፣ ትማራለህ። መልካም ወጣትነት እንደዚህ ነው፣ መልካም ወጣት እንዲህ ነው የሚያደርገው። መልካም ወጣት ከዛ ምንድነው ሞቲቬት ነው የምትደረገው እዛ ቦታ ላይ። ለምሳሌ ሱስ ለማቆም ብሎ በጣም ብዙ አንድ የጨርቆስ ልጆች ነበሩ 2013 መልካም ወጣት ላይ መቼም የማረሰው እንትን በጣም ሞቲቬት ስትደረግ ባይዜ ሞቲቬት በተደረገ ቁጥር መንፈሳዊ ሰው የሆንክ ይመስላል። ኃይለኛ መንፈሳዊ ሰው የሆንክ ስለሚመስል በጣም ነበር ሞቲቬት ምን የሚደረጉትና ይሄንን እንጀራ አለ አንደኛው መቼም እዛ ሰፈሬ በልቼው አላውቅም ማለት በጣም ዋናው የገረመኝ ነገር 2013 እርግጠኛ ሆኜ አሁን እዚህ ውስጥ የሚያውቁ ሰዎች ይኖራሉ። ፕሮቴስታንት ሆነው ከኔ ጋር ማርሲል ቲቪ ላይ የሚሰሩ ልጆች ካሉ በደንብ ይሰማሉ። ሰፈር አይደለም የኛ ሰፈር፣ የሰይጣን ሰፈር ነው። ጨርቆስ ነው ሰፈራቸውና የሰይጣን ሰፈር ነው። ከዛ ሰፈር እንዳትገቡ የሰፈር ሰው ሙሉ አመፀ ማለት ነው። እንዴት እንደዚህ ብላችሁ ሐሳብ ትሰጣላችሁ? እሱስ ምን ይደረጋል? ወዲያው ተቀርቶ ዩቲዩብ ላይ ተደርጎ ምናምን ተቀንጭቦ ተፖሰተ። ልጆቹ ምን ሆኑ? ከማህበረሰቡ ወጡ ማለት ነው። ቀጥታ ከማህበረሰቡ ወጡ። ከዛ ከወጡ በኋላ የሆነ ቤት ተከራይቶላቸው ትንሽ ሲያኖራቸው ነበር። ከዛ ትንሽ ቆየና አንዳንድ አለመግባባት ተፈጠረ። ሰው ነው፣ ሰው ሆኖ ደግሞ የማይጠይቅ የለም። አንዳንድ አለመግባባቶች ሲፈጠሩ አሁን አንደኛው የት እንደሚኖር የት እንዳለ ቦታውን ራሱ ያውቃል። ጥሩ ያልሆነ እንትን ውስጥ ነው ያለው። ከሰፈር ለቋል፣ ሌላ ሰፈር ነው የሚኖረው። ይሄ ምንድነው ዋናው በጣም የሚገርማችሁ ፖይንት? መልካም ወጣት ለምንድን ነው የሚሄደው? ለምንድን ነው የሚላከው? በጣም ሲጨነቅ ቤተሰብ፣ በጣም ግራ ሲገባው ቤተሰብ ወደ መልካም ወጣት ትላካል። ምንድነው በቃ አንዳንዴ እናትህ በሱስ ምክንያት ከምትሞት መልካም ወጣት ሄደ በቃ የሆነ ነገር እንዲሆን ብለው በጣም ተጨንቀው ወደ መልካም ወጣት ይልኳል። ከዛ መልካም ወጣት ትሄዳለህ። መልካም ወጣት ከሄድክ በኋላ ብዙ ነገር ትባላለህ። ለምሳሌ ኢግኖራንስ ከቤተሰብ ነው የሚጀምረው። ይገርማቸዋል። እኔ ቤተሰቤን ሁላ ኢግኖር አድርጌያለሁ። ስቲል ውስጤ እንዳለ የሆነ ኢግኖራንስ ውስጤ እንደከተቱ የምታውቀው የሆነ ሐሳብ ስሰጥ ያንን ሐሳብ ቶሎ ለመቀበል በጣም ነው የሚቸገሩ። በጣም ማለት በቃ ምንድነው የሚያወራው? ምን ለማለት ፈልጎ ነው? ይህ ምንድነው የሚለው? ምናምን አይነት ነገር ማለት ነው። እና ከምነግር በላይ እውነት አሁን ሰዎች የሚመስላቸው እንትን መልካም ወጣት መሄድ ክርስቶስን ማወቅ ይመስላቸዋል። ክርስቶስ የእውነት ነው የምላችሁ ኦርቶዶክስ ቤተክርስቲያን ውስጥ ጠይቁ። የእምነት አባቶች በጣም የተሻሻለ ነገር ያየሁት የእምነት አባቶች መልስ ይሰጣሉ። ራሳቸው መልስ ይሰጣሉ። ራሳቸው ማለት ነው። መጠየቅ በቂ ነው። በቃ መጠየቅ ብቻ ነው። የሆነ ቦታ ሂዱ፣ ቤተክርስቲያን ጠይቁ፣ አናግሩ። የሆነ ቦታ ስላልተበል ቤተክርስቲያን መሄድ ካልቻልክ እሱን ታከ ሄደ መልካም ወጣት ላይ አትገበር ነው አሁንም እኔ የምለው ማለት ነው። አትገበር። የሰው በአንተ ማንነት ገንዘብ አይሰራብህ ነው እኔ ዋናው ፖይንት ማለት ነው። ምንድነው በጣም ብዙ ተገብሮብናል። ድሮና ዘንድሮ የሚባል ፕሮግራም አለ። ቲቪ ፕሮግራማቸው ላይ ቪዲዮ ትቀረጻለህ። ሱሰኛ ነበርኩ ትላለህ፣ እንዲህ ነበርኩ ትላለህ። የማትለው ነገር የለም። ባይዜ በል ነው እንዲህ በል ነው፣ እንደዚህ ተናገር ነው፣ ወደዚህ ና ነው፣ ወደዛ ሂድ ነው። እና እነዚህን ነገሮች የምነግርህ እናንተ ካላወቃችሁ
ወይ ከቤተክርስቲያን ርቃችሁ ከሆነ መጀመሪያ ቤተክርስቲያን ሄዳችሁ ቼክ አድርጉ። ያለውን ነገር ቼክ አድርጉ መጀመሪያ ቤተክርስቲያን ሄዳችሁ። ከዛ ቤተክርስቲያን መልስ ካልሰጠቻችሁ ቤተክርስቲያን ችግር ካለባት እውነት እኔ ከምነግራችሁ በኔ ጥያቄውን ተውት። እስቲ ቤተክርስቲያን ጊዮርጊስ ቤተክርስቲያን ወይ ምስኪ መድኃኔዓለም ቤተክርስቲያን ኑና ቁጭ በሉ በቃ ዝም ብላችሁ ቁጭ በሉ። ቤተክርስቲያን ውስጥ ያለውን ሰላም የዛኔ ነው የምታገኙት። በቃ መጽሐፍ ቅዱስም ሲናገር ምን ይላል? የእግዚአብሔር መንፈስ የተረጋጋ መንፈስ ነው። የእግዚአብሔር መንፈስ የተረጋጋ መንፈስ። በስነ ስርዓት መረጋጋት ከፈለክ በስነ ስርዓት እውነት ኪፖነ ራስን ማዳመጥ ከፈለክ ኦርቶዶክስ ቤተክርስቲያን ከመጠየቀ በፊት ቁጭ በል። እውነት ምን ያህል መንፈስ እንደሚታደስ ምን ያህል እንደምትረጋጋ ደግሞ ሌላኛው ነገር አለ። ሳኦል በተጨነቀ ጊዜ ዳዊት በገና ሲደረድርለት ይረጋጋል እንደሚባለው ልክ በገና የሚደረደርላችሁ ነው የሚመስለው። እውነት ነው የምላችሁ ቤተክርስቲያን ሄዳችሁ ቁጭ ስትሉ እኔ በጣም ብዙ ጊዜ ተደብቄ ምንድነው ትልቁ እንዳልኳችሁ ከሰው ከማህበረሰብ ጋር ችግር ስላለ ያደረግሽው ነገር ወይ ያደረግከው ነገር ስላለ እኔ ተደብቄ ነበር ቤተክርስቲያን ከመነ ጊዮርጊስ ሄጄ ነው የምቀመጠው። ጊዮርጊስ ቤተክርስቲያን ሄጄ ስቀመጥ ቢያንስ ጊዮርጊስ ሰው አያቀኝም በብዛት እዛ ቀመጣል። ምስኪ ብገባ ግን ምስኪ መድኃኔዓለም ቤተክርስቲያን ብገባ ሰው ያቀኛል በሚል ሐሳቤ ማለት ነው። በጣም ብዙ ጊዜ ራሴን ቼክ አድርገው ነበር፣ ራሴን አዳምጠው ነበር። ቤተክርስቲያን ለመጸለይ ሞክራለሁ እና ከምነግራችሁ በላይ ጾም ጸሎት ለምሳሌ ጾም ጸሎት ቤተክርስቲያኗ አላት። ልክ ጾም ጸሎት ሲታወጅ ጾም ጸሎት ላይ በስነ ስርዓት ጾማችሁን መጸለይ። እኔ አሁን በዚህኛው ጾም ምን ያህል በረከት እንዳገኘው እኔ ነኝ የማውቀው። መንፈሳዊ በረከት መቼም ከፖስቴን ያየ ሰው ያውን ፊቴን አይታችሁ ምን ያህል ለውጥ እንዳለ ታውቃላችሁ። እና መልካም ወጣት መሄድ ማለት ዋናው ፖይንት ውጭ ያለውን ሰዎች ማደናገሪያ ነው የምትሆኑት። ማደናገሪያ፣ ሰዎችን ማደናገሪያ፣ ገንዘብ መስሪያ። ውጭ ሀገር በተለይ ውጭ ሀገር ላሉ ሰዎች ከባድ ማደናገሪያ ነው። እንዲያደርገ ነበር፣ እንደዚህ ሆን ነበር፣ እንደዚህ ሆን ነበር፣ እንደዚህ ሆን ነበር። አንድ መልካም ወጣት ላይ እኔ ማቃቸው መልካም ወጣት ላይ ከኔ ጋር ሄደው ተለወጥን ያሉ ሰዎች በብዛት መልካም ወጣት ውስጥ የሉም። አሁን በመጠየቅ ባለመግባባት